ታላቅ የሰላማዊ ሰልፍ ጥሪ በኦታዋ ካናዳ። ኢስት ካናዳ መንገዶች ሁሉ ወደ ኦታዋ ያመራሉ። የአማራን የህልውና ትግል የምትደግፉ በኦታዋ፣ በለንደን ኦንታሪዮ፣ በኪችነር፣ በኪንግስተን፣ በሞንትሪያልና በግሬት ቶሮንቶ አካባቢ ለምትገኙ በሙሉ የብልጽግናው ገዳይ የኢትዮጵያ አገዛዝ ተብዮ በአማራው ህዝብ ላይ ያወጀውን የዘር ማጥፋት ጦርነት ለተጨማሪ ዓመታት ለማስቀጠል በምርጫ ስም ራሱን ህጋዊ መንግስት ለማስመሰል ያቀደውን የውሸት ምርጫ ለመቃወምና ለዓለም አቀፉ ህብረተሰብ ለማጋለጥ የተጠራ ሰላማዊ ሰልፍ ቀን ሜይ 16 2026 ሰዓት ከ11 AM to 2 PM መነሻ መሰብሰቢያ ኦታዋ ሲቲ ሃል 110 ላውራሪ አቬኑ ዌስት መዳረሻ ፓርላሜንት ሂል ወይም ዊሊንግተን ስትሬት አዘጋጅ የኦታዋ አማራ ማህበርና በካናዳ የአማራ ማህበራት ጥምረት ታላቅ የተቃውሞ ሰላማዊ ሰልፍ ጥሪ በሎስ አንጀለስ ካሊፎርኒያ በሊትል ኢትዮጵያ 1041 ሳውዝ ፌርፋክስ አቬኑ የአውሮፓ ህብረት የአሜሪካና የእንግሊዝ መንግስታት መላውን ሀገር አደገኛና የጉዞ ክልከላ ባደረገባቸው ሰላም ያጡ ቀጠናዎች የተሞላ አድርገው መግለጫዎች ባወጡበት የአማራ ክልል 10 ግዙፍ የአገዛዙ እዞች ሰፍረውበት በአስቸኳይ ጊዜ አዋጅ በወታደራዊ ኮማንድ ፖስት በሚመራበት አገዛዙ ህዝቡን ማስተዳደር ተስኖት ሁለንተናዊ የኢኮኖሚ ድቀት በሰፈነበት ብዙ የሀገሩ ክፍል ከአገዛዙ አስተዳደር ውጪ በሆነበት በዚህ የመከራ የእልቂት የፍጅት የእርስ በርስ ጦርነት ወቅት የተለመደው ምርጫ የሚል ፌዝ በመድገም በህዝቡ ላይ ወንጀለኛውና ግፈኛውን ስርዓት አዲስ እድሜ ለመስጠት የሚደረገውን የፖለቲካ ለግጥ በመቃወምና ለዓለም አቀፉ ህብረተሰብ ለማጋለጥ የተጠራ ሰላማዊ ሰልፍ ነው። በዚህ የደቡብ ካሊፎርኒያ የአማራ ድርጅቶችና ኤፓክ ባስተባበሩት ሰልፍ ላይ በአቅራቢያው የሚኖሩና ግፍን የሚጸየፉ ጭፍጨፋን የማይደግፉ ወገኖች ሁሉ እንዲታደሙ ጥሪ ቀርቦላቸዋል። በምርጫ ስም የዘር ፍጅትን አናስቀጥልም የሚለው ታላቅ የተቃውሞ ሰላማዊ ሰልፉ የፊታችን ቅዳሜ ሜይ 16 2 PM በሊትል ኢትዮጵያ 1041 ሳውዝ ፌርፋክስ አቬኑ በምርጫ ስም የዘር ፍጅትን አናስቀጥልም። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሱዳን ለሁለተኛ ጊዜ በኢትዮጵያ ድንበር የድሮን ጥቃት መፈጸሟ ተገለጸ። የግብረሰናይ ተቋማት ሰራተኞችን ጨምሮ 8 ሰዎች መገደላቸው ተመልክቷል። ሱዳን የፈጸመች ባለችው በዚሁ ጥቃት በርካታ ሰላማዊ ዜጎች መጎዳታቸውንና ንብረቶች መውደማቸውን ነው ያገኘነው መረጃ የሚያመለክተው። ባለፈው ሳምንት ከኢትዮጵያ የተነሱ ድሮኖች የካርቱምን አውሮፕላን ማረፊያ መምታታቸውን ተከትሎ ነው ሱዳን ጦሯን በማስጠጋት ብቻ ሳትወሰን በድሮን አማካይነት በኢትዮጵያ ግዛት ውስጥ ጥቃት እየፈጸመች ያለችው። ተመልካቾቻችን ሌሎች በርካታ ጉዳዮችን ይዘናል። በፖርት ሱዳን ኢትዮጵያውያን የሰላም ኮንፈረንስ እያደረጉ ይገኛሉ። በፖርት ሱዳን ለሁለተኛ ጊዜ ከካርቱም ቀጥሎ እየተካሄደ ባለው የኢትዮጵያውያን የሰላም ኮንፈረንስ የአብይ አህመድ አገዛዝን ለማስወገድ ኢትዮጵያውያን ትብብር እንዲያደርጉ ያለመ እንደሆነ ነው በዝግጅቱ ላይ የተሳተፉት አቶ አንዳርጋቸው ጽጌ ለአንከር ሚዲያ የገለጹት። ሌሎች በርካታ ጉዳዮችን ይዘን ወደ እናንተ መተናን ከመስፍን አማን ጋር ነው ዛሬ ቆይታ የምናደርገው። መልካም ጊዜ፣ መልካም ቀን። ጤና ይስጥልን መስፍን። መሳይ እንዴት ነህ? ሰላም ነው? እንዴት ከርመሃል? እንዴት አለ? ዛሬ ያዝናቸው ርዕሰ ጉዳዮች በጣም በርካታ ናቸው። እንግዲህ የፈቀደልንን ያህል በሰዓታችን ተጠቅመን ለተመልካቾች መረጃውን እንሰጣለን። በአንዳንዶቹ ላይ ሰፋ አድርገን እንመለከታለን። እስቲ ፋኖን ጉዳይ እናንሳ። ፋኖ ሰሞኑን በጣም ድንቅ የሆኑ አስገራሚ ናቸው የሚባሉ ድሎችን ተቀዳጅተዋል። ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች ተደምስሰዋል፣ ተማርከዋል። በአብይ አህመድ ሰራዊት ውስጥ ምን የቀረ ሰራዊት ወታደር አለ ማለት ጥያቄ እስክናነሳ ድረስ የሚያደርስ ኪሳራን እየደረሰበት ያለውና እንዴት ተከታተልከው? የአምባሰል ተራሮቹ ውጊያ ሰሞኑን በመተማ እየተደረጉ ባሉት በጎጃምም እንደዚሁ ከፍተኛ ቁጥር ያለው ሰራዊት እየተደመሰሰ ነው፣ እየተማረከ ነው። ነገሩ ምንድነው መስፍን?
ነው ማለት ይሄ ነገር እኮ ማለት አሁን እኮ ከማስደነቅ አልፎ በጣም የተለመደ ነገር እየሆነ ነው። አሁን ፋኖ በየጊዜው ነው ማለት በየጊዜው ማለት በሚቻል ደረጃ በየቦታው የሚያስገኛቸው ድሎች የሚማርካቸው ወታደር ብዛቶች የሚማርከው የመሳሪያ ብዛት ምናምን ባለፈው ጊዜ አንተ ጋም አበበ ሙላት ቀርቦ ሲያቀርብ ሰምቼው ነበር። የተማረከውን የሰራዊት ብዛት የተማረከውን የትጥቅ ብዛት ምናምን በቃ ኦልሞስት የመንግስት ሰራዊት አይ ቲንክ አሁን ባለው ሁኔታ ከዚህ በኋላ የመዋጋት እንትኑ ሞራሉ የላሸቀ ነው የሚመስለው። በቃ በየጊዜው የምታየው ነገር ምንድነው? እንደዚህ እንዴት ነው አንድ ነገር አንዳንዴ እኮ ጦርነት ማለት ልክ አንድ ቦታ ታሸንፋለህ፣ አንድ ቦታ ትሸነፋለህ፣ አንድ ቦታ የሆነ ይቀናል፣ አንድ ቦታ ይቀናም አይን ነገር ነው አይደለ? አሁን ግን የምናየው ነገር በሙሉ በቃ ዩኒፎርም ነው፣ ተመሳሳይ ነገር ነው። በየቦታው ሁሌ መሸነፍ ከሆነ አንድ የሚነግረን ነገር አለ። ሰራዊት ውስጥ አንድ የጎደለ ነገር አለ። የመንግስት ሰራዊት ውስጥ ማለት ምንድነው? ሰራዊቱ የመዋጋት ሞራል፣ የመዋጋት ፍላጎት፣ የመዋጋት እንትን የለውም። አሁን እያለው አማራ ክልል ውስጥ እየተካሄደ ያለውን ዘመቻ አላመነበትም። በቃ እንትን ብሎበታል ማለት የምታየው ነገር እሱ ነው። ሁለተኛ ደግሞ ሰራዊቱ ብቻ ሳይሆን እነዚህ አመራር የተባሉት የመካከለኛ አመራር፣ ከፍተኛ አመራር የሚባሉት የሰውን ኃይል የሰውን ህይወት ከመማገድ ውጪ የሀገር ንብረትን ያን በብዙ ብር በብዙ የውጭ ሀገር ከረንሲ ገንዘብ ተገዝቶ የሚመጣ የጦር መሳሪያ ነው። ያንን ከማስማረክ ሰራዊት ከማስጨረስ ውጪ ሌላ ይሄ ነው የሚባል ነገር ብቃት የላቸው። ምናልባት ብቃት አላቸው ከተባለ የምናየው ነው። በየአዳራሹ ሰው ሰብስበው እንደ ካድሬ መስበክ ነው እና እንትኑን አይደለም። እኔ አሁን ፓተርኑን ነው ይሄ እንትኑን ስታየው ዝም ብለህ የምታየው ነገር ምንድነው? በቃ ሰራዊቱ የመዋጋት ሞራሉ በአጠቃላይ በዘመቻው ዓላማ ላይ ያለው እምነት በጣም ዝቅተኛ እንደሆነ ነው የሚያሳይ። ሁለተኛ የውጊያ ብቃት የሚባል ነገር ዜሮ እኮ ነው። በቃ ዜሮ እኮ ፕሮፓጋንዳው እዛ ጋር ነው፣ ውጊያ ደግሞ እዚህ ጋር ዜሮ ነው። በቃ ጨርሰናቸዋል፣ ትንሽ ርዝራዝ ነው የሚቀረው፣ 5 ናቸው 10 ናቸው ምናምን ይላል። እዚህ ጋር ደግሞ 200 300 የመንግስት ወታደር ሲነዱት ያለ 5 ከሆኑ 200 ወታደር እንዴት አድርጎ ነው የሚነዱት? እንደው ዝም ብለው ሎጂካሊ ስታስበው ማለት እና በጣም የሚገርም ነገር ነው። አሁን ደቡብ ወሎ፣ አምባሰል፣ ምዕራብ ወሎ አካባቢ የተካሄደ ውጊያዎች ምናምን ነገር ስናያቸው በቃ የመንግስት ወታደር አንድ ቦታም እንትን መሬት ቆንጥጦ መሬት ይዞ መዋጋት የማይችልበት ሁኔታ ነው ያለው። የመንግስት ወታደር ማለት በብዙ ሎጂስቲክ ደገፍ በብዙ ነገር በአየር ኃይል ጭምር የሚደገፍ ሰራዊት። ይሄ ሰራዊት ውጊያ መሸነፍ እንትን ውጊያ ማስቀጠል ብቻ አይደለም። በነገራችን ላይ የዛኔ በዚህን ያህል ደረጃ መማረክ ትልቅ እኮ ሽንፈት እኮ። እኔ መንግስት ውስጥ በሆነ የሆነ ቦታ ቆሞ ነው ይሄ ነገር ሌላ አማራጭ መከተል አለብን ብሎ ማሰብ ነው ያለባቸው። እና ኢትዮጵያኖች ናቸው፣ ያስደነግጣል። በኋላ እንመጣበታለን። እነዚህ ከቆሰሉ በኋላ እንደ ቆሻሻ የጣሏቸውንም እንትኖች እንትን እናደርጋለን። እና ኢትዮጵያኖች ናቸው፣ ያሳዝነዋል። ተገደው አብዛኞቹ ተገደው ነው፣ አንዳንዶቹ ደግሞ ተታለው ነው የመጡት። እና አገርን ሉዓላዊነት የአገርን ድንበር ለማስከበር የቆመ መከላከያ እንደዚህ በገዛ ሀገር ውስጥ ሊያውም ከዋና ከተማው በሆነ ኪሎ ሜትሮች ርቀት ባለ እንትን ላይ በዚህ ደረጃ ሲዋረድ፣ በዚህ ደረጃ እንዲህ አይነት ሽንፈት ሲቀምሱ ማየት በጣም ከባድ ነገር ነው። እንዲህ አይነት ሰራዊት ይዘ ነው እኛ በአፍሪካ አንደኛ ሰራዊት ገንብተናል፣ ማንም የሚደርስብን የለም፣ ከዚህ በኋላ የቴክኖሎጂ ጦርነት ነው የምትለው። እውነቴን ነው የምልህ። ይሄን ብልጽግና እኮ አንዳንዴ በጣም የሚያሳዝኑ እንትኖች በቃ በዚህ በኩል ፕሮፓጋንዳው ላይ በጣም ይሰቅሉታል። በብል ነው በቃ የሆነ ቡፍ ያለ ነገር ነው። በዚህ ደግሞ በትኩል ደግሞ እውነታውን ስታየው እውነታውን ትንሽ ቆፈር ገለጥ አድርገህ ስታየው የብልጽግና ሰራዊት በቴክኖሎጂ ነው የሚዋጋው፣ ከዚህ በኋላ 21ኛው ክፍለ ዘመን ነው ምናምን እያለ አብይ አህመድ ብርሃኑ ጁላ የሚፎክርበት ሰራዊት በዚህ ደረጃ ሲሸነፍ ታያለህ። 5 ቀርተዋል፣ 10 ቀርተዋል። አንድ ሰው ያለ ሰሞኑን በጣም የተንቀዠቀዠ የዚህ የአማራ ክልል የጸጥታ ቢሮ ኃላፊ እሸቱ ኢየሱፍ የሚባል እና እኔ አንዳንዴ ጤነኞች ናቸው ወይ እነዚህ ሰዎች ያስባሉ? ጤነኛ ነው ወይ ማለት በጤነኛ አይምሮ ነው የሚንቀሳቀሰው ይሄ ሰውዬ? አንድ አለምነው መኮንን የሚባል እንትን ነበር አንድ ጊዜ ተነስቶ አማራን ህዝብ በጣም አስቀያሚ በሆነ እንትን እሱ በሱ ቤት ተራማጅ መሆኑ ነው። በሱ ቤት ለጌቶቹ ያኔ ህወሓት ነበር፣ ለህወሓት ያለውን ታማኝነት የምታረጋግጠው የራስህን ህዝብ የወጣበትን ህዝብ በመስደብ በማንቋሸሽ በማዋረድ ነው። ይሄኛው ደግሞ ሁለተኛው አለምነህ መኮንን ማለት ይችላል። በቃ የባሰበት ነገር ነው። በቃ እየወጣ የሚናገረው ነገር በሙሉ
ራሱ ባህር ዳር ሆኖ ነው ይሄን ነገር የሚያስተባብረው ወይስ ሌላ ዓለም ላይ ሆኖ ነው ምናምን ብያስባል። እና በተጨባጭ ያለው ነገር እሱ ነው። ደቡብ ጎንደር መሳይ እኔ ከምናገረው ዜና ያንተ ሰሞኑን የሰራቸውን ዜናዎች ሰው ቢያይ ጥሩ ነው። እውነቴን ነው ብሎኛ ከምናብራራው ዜናው በጣም ዲቴል ስለሆነ ዝርዝር ስለሆነ በቁጥር በአይነት በብዛት በምስል የተደገፈ ስለሆነ እንትን አይደለም። አሁን እኛ ዝም ብለን ፕሮፓጋንዳ ለማሞቅ ብለን የፈጠርነው ዜና አይደለም። በተግባር የሚታይ ነገር ነው። ደቡብ ጎንደር ላይ እንትን አሁን ምዕራብ ጎጃም፣ ሰሜን ጎጃም አካባቢ እየተካሄደ ያለው ገማ መስፍን እንደው ጠቅለል ያለ ነገር ብንመለከት አንደኛ ኢትዮጵያ ጦርነት ውስጥ ያለች እንዳትመስል ይፈልጋል አብይ አህመድ። እንግዲህ መጠነ ሰፊ የሆነ ኪሳራ እየደረሰበት ነው። በየቦታው የምናየው ማስተባበልም እንዳይችሉ ደግሞ በቪዲዮም በፎቶም በብዙ ነገር በማስረጃ ሆኖ እየቀረበ ነው። ማስተባበል አይቻልም። ሰሞኑን የአምባሰል ተራሮች ላይ የተፈጸመው በቪዲዮ ተቀርጾ ነው። እውነት ለመናገር ብዙዎች አይተውት በጣም ነው የደነገጡት፣ በጣም ደንግጠዋል። እንዲህ አይነቱን ነገር ማስተባበል በማይቻልበት ሁኔታ ነገር ግን የመንግስት መገናኛ ብዙሃን ምንም ነገር እንዳልተፈጠረ እንኳን ጥይት አይደለም ጅራፍም የሚጮህ እንዳይመስል አድርጎ ነው ህዝቡን እያዘናጉት ህዝቡን እያደናገሩ የሚገኙት። ሰሞኑን በተለያዩ አካባቢዎች አፈሳ ተጀምሯል። እናቶች እያለቀሱ ልጆቻቸው ከጉያቸው እየተነጠቁ እየተወሰዱ ነው። ሰው ጦርነት እንዳለ የሚያውቀው አንድም ልጁ እየተወሰደበት ከመንደሩ እንዲህ አይነት አፈሳ ሲከናወን እያየ ነው። ግን ሄደው አይመለሱም። ሄደው መኖራቸውም አይታወቅም። ቀደም ሲል እንዳልከው ሰሞኑን በቢሾፍቱ ደብረ ዘይት በጦርነቱ ምክንያት አካላቸውን ያጡ ቃል የተገባላቸውን ነገሮች ተከልክለው ሰልፍ ወጥተው ነበር። አንዲት እናት ሲናገሩ የነበረውን ሰምተናል። የልጅን መሞት የሰማሁት ከፋኖ ነው ብለው ነው የተናገሩት። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። መስፍን በጣም ከፍተኛ የሆነ ኪሳራ ነው። እኚህ ልጆች ኢትዮጵያውያን ናቸው። የሀገሪቱ መከላከያ ሰራዊት ነው እየተዳከመ ያለው። ወደንም ጠላንም ነገ ኢትዮጵያን ሊጠብቅ የሚችል ሰራዊት ነው እየተመናመነ ያለው። አብይ አህመድ ምንም አይመስለውም። ከአንድ ወረዳ እስከ 100,000 ወጣቶች መመልመል እንችላለን። በሚሊዮን የሚቆጠር ወታደር በወራት ውስጥ መፍጠር እንችላለን። የሰው ልጅ ህይወት ለሱ የነፍሳት ያህል እንኳን የሚቆጠር ክብር የሚሰጠው አይደለም። እንግዲህ እነዚህ ወታደሮች ለሀገር ይሞታሉ ይባላል። የአብይን ስልጣን ለማቆየት ነው እየሞቱ ያሉት። ይህንን በደንብ መረዳት አለባቸው። ከሞቱ በኋላ ልክ እንደ ሸንኮራ መጦ የሚጥላቸው መሆኑን ይኸው በቢሾፍቱ ደብረ ዘይት ሰሞኑን እየተደረገ ባለው ሰልፍ እያየን ነው፣ እየታዘብን ነው። በነገራችን ላይ በመጣልን መረጃ መሰረት በተለያዩ የኢትዮጵያ አካባቢዎች ተመሳሳይ ጥያቄ ያላቸው የቀድሞ ወታደሮች ወደ አደባባይ እንዳይወጡ ጥብቅ መመሪያ ለባለስልጣናት ተሰጥቷል። ለየወረዳው ባለስልጣናት፣ ለየከተማው የብልጽግና አመራሮች ወታደሩ እንዳይወጣ እዛው አፍናችሁ አስቀሩት፣ ጥያቄውን በሂደት ይመለሳል ብላችሁ ሸንግላችሁትም አታላችሁትም መልሱ፣ ምንም አይነት ጎዳና ላይ የሚታይ ትዕይንት አንፈልግም ብለው ከፍተኛ ማስፈራሪያ በማሰማት ላይ ይገኛሉ። የደብረ ዘይቶቹንም እንደዚሁ የተወሰኑ ሰዎች እንደታሰሩ ነው የሰማነው። ምን ማለት ይቻላል እንግዲህ ትሞትለታለህ፣ ትሰዋለታለህ፣ አካል ይጎላል፣ ግን ክብር እንኳን አይሰጥም። ካድሬ የሚያገኘውን ጥቅም የማንም ካድሬ በመኪና በቤት ከፍተኛ የሆነ ዘረፋ ውስጥ በገባበት በዚህ ሁኔታ እንደዚህ አካላቸውን የሚያጡ ኢትዮጵያውያን ግን የሚሰማቸው አካላተው ከፍተኛ ችግር ውስጥ እንዳሉ ነው መስፍን የተረዳ ነውና ምን ማለት ይቻላል? ካድሬ ስትለኝ በነገራችን ላይ ይሄ ካድሬ የሚባለው ነገር ወደፊት ኢትዮጵያ ውስጥ ለውጥ መምጣት ካለበት ካድሬ የሚባለው ራሱ እንትኑ መጥፋት አለበት። ባይዞ አስተሳሰቡ ከደርግ ጊዜ ጀምሮ እኮ ነው። ከደርግ ጊዜ ጀምሮ ይሄ ካድሬ የሚባለው ኤሌመንት ካድሬ የሚባለው አካል ኃይል እውነቴን ነው የምልህ ኢትዮጵያ ውስጥ በውግዘት ስሙ እንዳይነሳ በቃ ካድሬን ያነሳ ካድሬ የሚባል ወይ የወሾን ነገር ያነሳ የሚባል እንደዛ ነገር ተደርጎ መሆን እንትን የሚባለው ምን ይባለው ጽዩፍ መሆን አለ። ካድሬ ማለት በቃ በጣም በቀላል እንትን ጭንቅላት የሚያከራይ እንትን ሰው ማለት ነው ለአገዛዝ። ካድሬ ማለት ሰው ሆኖ ጭንቅላቱን በካሬ ሜትር ልትለው ትችላለህ፣ በሴንቲሜትር ልትለው ትችላለህ፣ ለገዢዎች ለፈላጭ ቆራጮች አከራይቶ የተሞላውን እነዛ አገዛዞች የሚሞሉትን አይዲዮሎጂ ወይም ደግሞ አስተሳሰብ
እየተቀብሎ የሚያራግፍ ማለት በቃ ኢትዮጵያ ውስጥ የሚፈጸመው ጭቆና ኢትዮጵያ ውስጥ የሚፈጸመው በደል ኢትዮጵያ ውስጥ እንደሚለው ካድሬ ባይኖር ነው አይፈጸምም ነበር። አገዛዞቹ እኮ አዲስ አበባ ነው ያሉት፣ አየር ላይ ናቸው ያሉት። ካድሬ የሚባለው አካል ካድሬ የሚባለው ነገር ነው ኢትዮጵያ ውስጥ እንትን የሚለው ጸረ ምሁር ነው፣ ጸረ ህዝብ ነው። በነገራችን ላይ እንደ ካድሬ ጸረ ህዝብ የለም። እንትን ነው ደግሞ ጥገኛ ፓራሳይት ነው የሚባለው። ጥገኛ ነው ባይዞ ጥገኛ ማለት ምን መሰለ የራሱ የሆነ እንትን የሌለው ግን የሌላውን ደም በመምጠጥ ከሌላው ላይ ተጠግቶ በመብላት በመንትን ራሱን ህይወትን የሚያስቀጥል ሌላውን በመጉዳት የሚያስቀጥል ማለት ነው። ስለዚህ ካድሬ የሚባለው እንትን ወደፊት ከኢትዮጵያ ፖለቲካል ዲክሽነሪ መውጣት አለበት፣ ጽዩፍ መሆን አለበት ካድሬ ማለት ነው። አሁን ስለ ወታደሮቹ ስናነሳ እንትን ነው ዝም ብለህ አነጻጽረው። ካድሬ ምንድነው የሚሰራው ብንል አውርቶ አደር ነው፣ እያወራ ነው ደሞዝ የሚያገኘው፣ እያወራ ነው እንደዛ ቦርጩን አንዘርጥጦ እያወራ ነው ከረባት ለብሶ የሚሄደው ምናምን ነገር። ወታደር ካልክ ግን ወታደር ነው ህይወቱን አካሉን ለአገሩ ወይም ደግሞ ላለው እንትን ለመስጠት ተዘጋጅቶ የሚሄድ እንትን ወታደር ነው። አስበው ወታደር እነዚህ ወታደሮች ደሞዛቸው ስንት ነው? በጣም የሚገርም እንትን ነው። በጣም ሰምቼ ነበር አንድ ጊዜ እንትን ነው እነዚህ መደበኛ ምንድን ይባለው ወታደር ነው ተራ ወታደር ይባላሉ መሰለኝና ደሞዛቸው በጣም ያስደነግጣል። በኢትዮጵያ ውስጥ አሁን ባለው ኢንፍሌሽን ምናምን የማይታሰብ ነገር ነው ያለው። እንደዛም ሆኖ ትልቁን ዋጋ እየከፈለ ያለው ወታደር ነው። እንደዛም ሆኖ ማለት ነው አሁን እነዚህ ቅድም ያነሳቸው አሁን ደብረ ዘይት ትላንትና ተቃውሞ ሰልፍ ያነሱት ወታደሮች እነዚህ ፈልገው የገቡበት ጦርነት አይደለም። ዓላማውን ደግፈው የተሳተፉበት ውጊያ አይደለም። አንድ ስርዓት ምን ለሀገር ቢሆን ኦኬ ለሀገር ነው ዓላማው ዝንተ ዓለም የሚከበር ነው ምናምን ነገር ትላለ። አንድን ስርዓት ያንን ሰው አምባገነናዊ ስርዓት በስልጣን ላይ ለማስቀጠል ብለው እኔ ማሰብ ያለብን በኔና ባንተ ማለት ነው። እንደው ትንሽዬ እኮ እዚች ጋር መርፌ ብትወጋን የሚሰማን ስሜት አለ። እነዚህ ሰዎች አካላቸውን ያጡት እግራቸው ተቆርጦ እጃቸው ተቆርጦ አይናቸው ጠፍቶ ምናምን ብለው እንደዛም ሆኖ ማለት ነው መንግስት ተጠቅሞባቸው ዲስፖዘብል የሚባል ነገር አይዶ ነው ሰው እንትን ያለ አለ ዩዝ ኤንድ ስሮ የሆነ ነገር ተጠቅመህ እንደምጥለው አይነ ነገር ነው መንግስት ያደረጋቸው። በጣም የሚያሳዝነው ነገር እሱ ነው። በግድ ከመንደርህ ወታደር እንድትሆን በኮታ አሁን ቅድም ያነሳው በየቦታው በየቀበሌው ኮታ ተጥሎ ወታደር አምጡ ተብሎ ካድሬ በየመንገደሩ እየገባ ያስገደደ ወጣቱን ወደ ውትድርና ይልካል። በአጭር ጊዜ ስልጠና ብቃት በሌለው እንትን ወደ ውጊያ ግንባር ኢትዮጵያ ውስጥ ያለፉት 5 ዓመታት ወታደሩ ምንም ፋታ እንዳልነበረው አንዲት ጀነራል ስትናገር ነበር። ማነው ጀነራል ገመቹ ምናምን የሚባለውም ሲናገር ነበር። እረፍት የለንም 5 ዓመት ሮቴሽን የሚባል ነገር የለም። ወታደር ቤት ውስጥ ውጊያ እንትን ላይ ሮቴሽን የሚባል አለ። በቃ አንድ ውጊያ እንትን ላይ እረፍት ማድረግ አለበት፣ መቀያየር አለ። ሮቴሽን የሚባል ነገር የለም። የለብ ስልጠና ይሰጠዋል። እንደጨረሰ ውጊያ ውስጥ ይገባል። ውጊያ ውስጥ አለ እረፍት ኮንቲኒየስሊ እንዲቆይ ይደረጋል። አካሉ ሲጎድል ወይ ደግሞ ህይወቱ ሲያልፍ የሰው ልጅ በጣም እንትን ነው እንደ ቆሻሻ ነው ጀስት እንትን የሚጣለው። ድሮ እኮ በደርግ ጊዜ ደርግ ቢያንስ የጀግኖች አምባ የሚባል ተቋም አቋቁሞ እነዚህ አካል ጉዳተኞች በኢትዮጵያ እና በሶማሌ ጦርነት ወይም በሰሜኑ ጦርነት አካላቸውን ያጡ መኮንኖች፣ ወታደሮች ምናምኖች አንድ አምባ ውስጥ ተቀምጠው በደንብ እንክብካቤ እየተደረገላቸው በከተማም የሚኖሩት በነገራችን ላይ ቅድሚያ እንዲሰጣቸው መታወቂያ አላቸው። ባሱ ሲገቡ ሕክምና ጣቢያ ሲሄዱ ሕክምና ቅድሚያ ነበራቸው። ጡረታ ምንላቸው ብዙ ነገሮቹ ተከብሮላቸው እንትን የሚሉት አይ ቲንክ በወያኔ ጊዜም ከዚህ የተሻለ ጊዜ ነው የነበረው። አብዛኞቹን የዚህ የትጥቅ ትግል ጊዜ በነበሩ እንትኖችን አብዛኞቹን ወልቃይት ዳንሻ የሚባል አሁን ዲቪዥን የሚሉት አንድ ቦታ አለ። እዛ መሬት ሰጥቶ አስፍሮ ምናምን ነው እንትን ሲያደርግ የነበረው። ይሄኛው ግን አገዛዝ ምንድነው ፍጹም የሆነ በቃ ሰብአዊ ያልሆነ አገዛዝ መሆኑ የምታየው የሰው ልጅ ተጠቅሞ እንዳልባሌ ዕቃ ነው። በቃ ጨረሰ፣ አገልግሎቱን ጨረሰ፣ አውጥተጥለዋል። በጣም አንደኛው ሲናገር ነበር በቃ እኔ መለመን ሰለቸኝ እስኪል አንድ እንትን አዳምጬ ነበርና በጣም የሚያሳዝን እንትን አይናቸውን ያጡ አካላቸውን ያጡ ወጣ ደግሞ 17 18 እኮ ናቸው። እና ይሄንን እያየ ሰው በምንም አይነት መንገድ እኔ አንዳንዴ ስደት የተሻለ አማራጭ አይደለም፣ ግን አሁን ካለው የኢትዮጵያ ሁኔታ ወታደር ከመሆን ስደት የተሻለ አማራጭ። በነገራችን ወታደር ከመሆን ፋኖ መሆን ሌላም አማጺ
ተቀላቅሎ መንግስትን መዋጋት የተሻለ አማራጭ ነው። ክብር አለው። በነገራችን የሞራል ክብር ይሰጣል። ፋኖ ሆነ ታግለ እንኳን ብትሆን ህብረተሰቡ ክብር ሰምቻለሁ። እንደዛ ነው እንትን ያለው በየቦታው አማራ ክልል አካባቢ የፋኖ ቤተሰቦችን ህዝቡ እንዴት አይነት አክብሮት እንደሚሰጥ ልነግር አልችልም። አንድ ቦታ የሰማሁት ታሪክ በጣም የሚገርም ነገር ነው። ሰሜን ሸዋ ውስጥ እና ልጁ መስዋዕትነት ከፍሎ እናትየው አንድ ሲንግል ማዘር ነው የምትባለች። በቃ አሁን መሬቷን አሁን እንትን ሲደርስ የሚያርስላት ህብረተሰቡ ነው። ከብቶቿን በደንብ እንትን የሚያደርግላት ህብረተሰቡ ነው። በዓል ሲኖር የአካባቢ ሰው ተሰብስቦ እሷ ቤት ነው የሚያሳርፈው። እና ሪሊ ይሄ እንዲህ አይነት ነገር ነው እንትን የሚያስፈልገው። በቃ ይሄ ልጁ መስዋዕትነት ቢከፍልም መስዋዕትነቱ ዝም ብሎ በከንቱ አልቀረም ማለት ነው። ስለዚህ አሁን ባለው ሁኔታ የመንግስት ሰራዊት ከመሆን እውነቴ ነው ማለት እኔ እንትን አይደለም የመንግስት ሰራዊት ከመሆን ፋኖን ወይም ደግሞ ሌላ አማጺ ተቀላቅሎ መስዋዕትነት እንኳን ቢከፈል የክብር መስዋዕትነት ነው የሚሆነው። መስፍን ለወታደሩ ምን መልእክት ይሰጣል? እንግዲህ ሁለት ነገር አለ። አንደኛ በማያምንበት ጦርነት ባለፉት 8 ዓመታት አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ኢትዮጵያ ከሌላ ባዕድ ሀገር ጋር ተዋግታ አታውቅም። የእርስ በርስ ጦርነት ነው። የአብይ አህመድን ስልጣን ለማራዘም አብይ አህመድ ኢትዮጵያ ላይ እልቂት ለማምጣት በሚፈለፍላቸው ጦርነቶች ውስጥ ነው እየተሳተፈ እያለቀ ያለው። አንደኛ ጦርነቱ የሚታመንበት ለኢትዮጵያ የሚጠቅም አይደለም። የበለጠ ኢትዮጵያን እየጎዳ ያለ ጦርነት ነው። አንድ በዛ በመሳተፉ ታሪኩን ያበላሻል ወታደር። ሁለተኛ አካሉ ጎሎ ወይም ደግሞ ቤተሰቡ ማውላላ ሜዳ ላይ ወድቃል። መሞቱም አይነገርለትም። በነገራችን ላይ ሞታቸው ያልተነገረ ወታደሮች ቁጥር የትየለሌ ነው። ቤቱ ይቁጠራቸው። ያልጨረሱት ሀዘን ሆዳቸው ውስጥ አለ። አሁን በቀደም ያቺ ቀደም ሲል የሰማናት ሴትዮ የልጇን በሞት ፋኖች ባይነግሯት ኖሮ እርሟንም ሳታወጣ እንዲሁ ዝም ብላ እንደተብሰለሰለች ትኖር ነበረ። እርም እንኳን ሰው እንዳያወጣ ወላጆች ቤተሰቦች እንዳያወጡ ነው ያደረገው። በዚህ ላይ ክብር አይሰጥም። ይሄው እንደምታየው ነው። አደባባይ ወጥተው ቃል የተገባልንን እንኳን ስጡን ሲሏቸው የሚሰማቸው የሚያስተናግዳቸው የመንግስት ካድሬ የለም። ስለዚህ ለወታደሩ ምንድነው እንዲህ አይነቱ ነገር የሚሰጠው መልእክት? በአሁን ሰዓት በቀበሮ ጉድጓድ ያለ ከፋኖች ጋር የተፋጠጠ በተለያዩ የኢትዮጵያ አካባቢዎች ለአብይ አህመድ ስልጣን መራዘም ነፍሱን ለመስጠት በመጨረሻው ሰዓት ላይ የሚገኝ ወታደር ምንድነው ማድረግ ያለበት? በዚህ ሰዓት ላይ መስፈን መጠየቅ አለበት። መሳይ ሁለት ጥያቄ መጠየቅ አለበት። ለምንድነው የምሞተው? ለምንድነው ወግሬ የሚቆረጠው? ለምንድነው የምታገሉ ብሎ ጥያቄው መጠየቅ አለበት። ኦኬ ለስራ ነው ገንዘብ ነው ምናምን ነገር ከሆነ እንኳን ሪሊ ዳዚት ወርዝ ያ አሁን እኔ ዋጋ የምከፍልለት እንትን ገንዘብ እንኳን ቢሆን ያ ገንዘብ ዋጋ አለው አሁን እንትን የሚል ነገር አይደለም። ቅድም ያልኩ ነገር ነው። እንደ ወታደር እንደ አንድ እንትን እኔ ኦኬ ስራ ስላጣው ምናምን በት ዳዝንት ወርዝ ምናምን ነገር አንደኛው እሱ ነው። አላማ ብለን ካነሳን ደግሞ አላማው እንትን አይደለም። እንደ ወታደር የገዛ ወገኔ ላይ ዘምቼ ከገዛ ወገኔ ከኩዮቹ ጋር ነው ባይዘው የኩዮች እንትን ነው። ከኩዮቼ ጋር ተፋልሜ አካሌን አጥቼ ምን ብዬ መሞትለት አላማ ምንድነው መጠየቅ አለበት። ባይዘው ለምንድን ነው እኔ ዋጋ የምከፍለው? ለሀገሬ አይደለም፣ ለክብር ለምናምን አይደለም። ለምን አንድን ሰው ስልጣን ላይ ለማቆየት ማለት ነው። አንድን ሰው ስልጣን ላይ ለማቆየት የአንድ ሰው እኔ ህይወት ለኔ ውድ ነች፣ ለኔና በኔ ዙሪያ ያሉት ማለት ማሰብ ያለበት ወታደሩ እሱ ነው። ውድ ህይወትህን በቃ የማይተካ ህይወቱን ለአንድ ሰው ለምን ትሞታላችሁ? አብይ አህመድ እንደሆነ እውነቴ ነው ብሎ እድሜ የለውም፣ ምንም እንትን የለም። ይሄ ነገር የሚቀየር ስርዓት ነው። ስርዓቶች ተቀይረው አይተናል። ለሚቀየር ስርዓት የማይቀየር ህይወታችሁን አትስጡ። ምንም በጣም ቀላል ነገር ነው። ጠይቁ ራሳችሁን ወታደሮች ወይ መንግስት ወታደር የመንግስት እንትን ውስጥ ወጊያ ላይ ጠይቁ ራሳችሁ። ለምንድን ነው የምንዋጋው? ለምንድን ነው? ስራ ስለሆነ መዋጋት ስራ ሊሆን አይችልም ማለት እንትን ኢትዮጵያ ውስጥ ስራ ሊሆን አይችልም በጭራሽ። እንትን ስራም ቢሆን እኮ አለ የሆነ እኮ እንትን አለ። በነገራችን ላይ ስራ ነው መስፍን። በቅርቡ የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት 10 ሚሊዮን የስራ እድል ፈጥረናል ስትል ሌላ ምንም አይደለም፣ አረብ ሀገር የላከቻቸውንና ወታደሩን ቆጥራ ነው።
ያ እና እኔ የምለው መጠየቅ አለባቸው። ለምንድን ነው የምንሞተው ማለት ዝም ብለህ በሌና ባንተ አስበው። ህይወታችን የማይተካ ነገር ነው። በቃ እኔ ከሌለው የለም እኮ። ይሄ ግን ስርዓት ይቀጥላል። አብይ አህመድ የሰሜኑ ጦርነት ጊዜ ምን ያህል ክደት እንደፈጸመ አይተናል አይደለም? ያ ሁላ መስዋዕትነት ተከፍሎበት እሱ በጓሮ በር ምናምን ተደራድሮ ያን ሁላ የተከፈለው መስዋዕትነት መና እንዳስቀራ አይተናል። ከዚህ በላይ ክደት የለም። ነገም አብይ አህመድ ይሄ አሁን የምናየው የሚከፈለው መስዋዕትነት ወታደር ይሄ መንግስት ወታደር የሚከፈለው መስዋዕትነት በዜሮ አባስቶ ክደት መፈጸሙ አይቀርም። አሁን የምናየው ይሄ እንትኑ በጣም ትንሽ ነገር ነው። አሁን ወታደሮቹ ቦርድ ከወጣን በኋላ ጥቅማችን አልተከበረ የሚሉት ሌላም ክደት ሊፈጽም ይችላል። ስለዚህ እኔ በጣም ቀላል እንትን የምለው ምንድነው በቃ ለምንድን ነው የምንሞተው? ለምን ዓላማ ነው ምን እንደዚህ እንትን ዋጋ የምንከፍለው ብሎ መጠየቅ መቻል አለባቸው። እና ዓላማው አገዛዙን ስልጣን ላይ ለማስቀጠል ነው። ለዚህ ደግሞ የማይተካ የወጣትነት ህይወታቸውን ዝም ብሎ ባያሳልፉ ይቻላል። በቃ አማራጮች አሉ። የመጀመሪያውና የተሻለው አማራጭ ቅድም እንዳልኩ ፋኖ መሆን፣ የመንግስት ተቋሚዎች መንግስትን የሚፋለሙ ኃይሎችን ተቀላቅሎ ከነሱ ጋር መታገል ነው። ቢያንስ ከነሱ ጋር መታገሉ የክብር እንትን ያሰጣል። የክብር መስዋዕትነት ይሆናል። መስዋዕትነት ያ ደግሞ ካልሆነ አገር ቤት አማራጭ ከሌለ ጥሎ መሰደድ ይቻላል። ወታደር ሆነ በዚህ ደረጃ ማለት ነው። ጀስት አስበው ከዛሬ ምናምን ለዚህ ነበር እንዴ እንደዚህ ሆኖ ምናምን ብሎ መጠየቅ ይኖራል። እነዚህ ልጆች እግራቸውን አጡ ማለት እኮ በቃ እድሜ ልካቸውን ከነሱ ጋር የሚቆይ እንትን ነገር ነው። ስራም አይሰሩም፣ ብዙ ነገር ማድረግ አይችሉም ምናምን ነገር በቃ ያን አይ ዶንት ኖ በጣም ከባድ ነገር ነው። መሳይ መጠየቅ መቻል መጀመር አለበት። ከባድ ነው። ለማንኛውም ይሄን በተመለከተ እንግዲህ ሰሞኑን በተለያዩ አካባቢዎች አደባባይ ወጥተው መንግስትን ያሳጣሉ፣ አገዛዙን የበለጠ ቅርቃር ውስጥ ሊከቱ ይችላሉ ተብለው የምርጫ ሰዓትም ስለደረሰ ምንም አይነት እድል እንዳትሰጡ ተብለው ትዕዛዝ የተሰጣቸው የየከተማው የየወረዳው አመራሮች አሉ። እንግዲህ ይሄ ምን ተስፋ አለው ከዚህ በኋላ? የወታደር እግሩ ተቆርጧል፣ አይኑ ጠፍቷል። ምን ፈርቶ ነው ማይወጣው? እንደውም የበለጠ ዋጋ ከፍሎ እችን ሀገር ነፃ በማድረግ ምክንያቱም እዛ ጓደኞቹ ወድቀው ቀርተዋል እኮ ትርጉም ለሌለው ጦርነት። ለዚህ እንዲህ ክብር ለማያገኝለት ጉዳይ ወጥተው ስሜታቸውን በመግለጽ እንደ ጉዳዩ የበለጠ ወታደሩ ህይወቱን እንዲያተርፍ በየዱር ገደሉ የተሰማራውም ጥሪ አድርገው ወደ ቤቱ እንዲገባ ማድረግ አለባቸው። ይሄን በማድረግ ነው ኢትዮጵያ ማዳን የሚቻለው። አለበለዚያ የካድሬንና የእንደነዚህ አይነት አገዛዞችን ማስፈራሪያ ሰምቶ ከቤቱ የሚቀር ከሆነ ትርጉም አይኖረው። እሱም ታሪኩን አበላሽቶ ኢትዮጵያንም ሳያድን እንዲሁ መና ሆኖ መቅረት ይሆናልና በዚህ አንፃር ማስፈራሪያውን ሳይበገሩ አደባባይ ወጥተው ስሜታቸውን ጥያቄያቸውን እንዲያቀርቡ ነው መደረግ ያለበት። ከዚህ አንፃር ምናልባት ሌሎችም አጋር አካላት መኖር አለባቸው። የነሱን ጥያቄ መደገፍ አለባቸው። ሌሎች የህብረተሰብ ክፍሎችም በዚህ አጋጣሚ ነው መውጣት የሚያስፈልገው። መስፍን ሶስት ነገር ነው። አንደኛ እነዚህ ሰዎች በእነሱ ላይ የደረሰውን የተፈጸመውን ክህደት በግልጽ ወስደው ህዝቡ እንዲያውቁ ማድረግ መቻል አለባቸው። አያውቅም ምን ያህል እንደሆነ እኮ አናውቅም። ካጁዋሊቲውን እኮ አናውቅም እኮ ባይዞይ ያ ጦርነት አሁን 1 ሚሊዮን ሰው ሞተበት እንዲህ ተከፈለ ምናምን ይባላል እንጂ ምን ያህል እንደሆነ አናውቅም። ሁሉም ቤቱ ይቁጠረው ነው የሚባለው አይደል? ያን ያለው። ስለዚህ አንደኛ እንደዚህ ወጥተው አደባባይ የደረሰባቸውን ክህደት እነማን እንደሆኑ አሁን ብዙ የኢትዮጵያ ህዝብ አያውቅም። ምን ያህል ወታደር ምን ያህል አካል ጉዳተኞች እንዳሉ ምን ያህል ጉዳት እንዳሉ ማለት ይሄንን አንደኛ እንትን ማድረግ ነው። በእነሱ ላይ የደረሰውን ህዝቡ እንዲያውቁ ማድረግ፣ ህዝቡ ደግሞ ከጎናቸው እንዲቆም ጥሪ ማድረግ ነው። ሁለተኛ አሁን በግንባር ላይ ላሉት ወንድሞቻቸው መልእክት ማስተላለፍ። ተመልከቱ፣ እኛ እንደናንተ ነበርን። ይሄ አገዛዝ ተጠቅሞብን እንደዚህ ጥሎናል። እናንተም ነገ እጣ ፈንታችሁ ይሄ ነው ብሎ መልእክት ማስተላለፍ ነው። ሶስተኛው ደግሞ ገና ሊመለመሉ ያሉ ተገደውም ሆነ ወደው ወደ መንግስት ጦር መከላከያ ወደሚባለው ምናምን ለመግባት እንትን ያቆቆው ላሉትም መልእክት ማስተላለፍ መቻል አለባቸው። ይሄ ነው የእናንተ መጨረሻ፣ ይሄ ነው፣ ሌላ አማራጭ ፈልጉ የሚል እንትን ማድረግ መቻል አለባቸውና ክብር የማይሰጠን ቅድም ስለ መርዶ ምናምን ስነገረኝ አንድ ዘመድ ነበርና ወታደር ሆኖ እዚህ ሰሜን ኤርትራ ውስጥ ምናምን ሞቶ ነበር። ማለት የሚገርም ነገር ነው። በቀበሌ መርዶ ሲነገር ቀበሌዎች ነበሩ። ከዛ ደግሞ
ከወታደር ቤት ምናም ሰዎች መጥተው በስነ ስርዓት ባለው ፕሮቶኮል አለው በነገራችን ላይ ተደርጎ ያ ተነግሮ ከዛ በኋላ ደግሞ እስከ 3 ቀን እንትን አድርገው መንግስት የሆነ ነገሮች አድርገው እንደዚህ አይነት ነበር ክብር ነበረው ባይዘው ወታደር ነው እንዳውም በቃ የሚገርም አይነት ኦፊሻል ይመስላል አቀባበሩ ማለት ፕሮቶኮል አሜሪካን ሀገርም እናያለን አይደለ አንድ ወታደር ሲሞት መጀመሪያ ባንዲራ ተይዞ እንትኑ የኒሻ ላይ ወታደር ቁጥሩ አንገቱ ላይ የሚያደርገው ነገር እንትን ተወስዶ ምናምን ነገር ለቤተሰብ በክብር ተሰጥቶ ምናምን ነገር አትሊስት እንደዛ ክብር ያለው አቀባበል ክብር ያለው መርዶ እንኳን እንትን የሚባል መንግስት ምንም የሚቀንስለት ነገር የለም ግን ለሰው ህይወት ምንም ቅንጣት ታክል እንትን ስለሌለው ይሄ አገዛዙ በቃ ለሰው ህይወት ሰው ለሚባል ነገር ቅንጣት እንትን ስለሌለ ቀደም እንዳልኩ ነው በቃ ይሄ ቡናን ጠጥተን የምንጥለው ኩባያ አለ አይደል ዩዜን ስሮ የሚባለው አሁን መንግስት አብይ እኮ በጣም በቃ ቀላል ነው አለ በቃ ኢትዮጵያ ውስጥ 130 ሚሊዮን ሰው አለ አሁን 1 ሚሊዮን ሰው ለሚሊዮን ሰው መመልመል እንችላለን ምናምን ነገር ምክንያቱም ለሱ ሰው ማለት ቁጥር ነው በነገራችን ቁጥር ነው እንጂ አሁን እንደኔና እንዳንተ ነፍስ ያለው እንደኔና እንዳንተ የሚወዱት ሰዎች በዙሪያው የሚደግፉት ሰዎች እንደኔና እንዳንተ ቤተሰቦች ነገ ተስፋ የጣሉበት ሰዎች እንዳሉ ምናምን የሚባል ነገር እንትን አይደል ጀስት በቃ አንድ የሆነ እንትን ተጠቅመው የምጥለው ነገር ነው ስለዚህ ይሄንን አውቆ አሁን ያሉት እነዚህ አካል ጉዳተኞች በነገራችን ላይ ምንም እንትን ማድረግ የለባቸውም ከዚህ በላይ ሞት የለም ከዚህ በላይ እኮ ምንም እኮ አልቋል እንትን ብሏል እና በደንብ አድርገው ወጥተው ይሄን ነገር ማስረዳት አለባቸው አሁን ግንባር ላይ ያሉት ወታደሮች ሁለተኛ ደግሞ ገና ሊመለመሉ ላሉ ወጣቶች ይሄ ነገር አቁሙ እንዳታስቡት ወደዚህ እንዳትመጡ ብለው መልእክቱን ማስተላለፍ መቻል አለባቸው ስርዓቱ በዚህ መንገድ ነው እንትን የሚለው መሳይ መስፍን ወደ ሌላኛው ርዕሰ ጉዳይ እንሂድ ቀደም ሲል በመግቢያ ላይ እንደገለጽኩት በፖርት ሱዳን የተለያዩ የኢትዮጵያውያን ተሰብስበው ስለ አፍሪካው ቀንድ ሰላም መክረዋል ይሄ ለሁለተኛ ጊዜ ነው የተካሄደው የመጀመሪያው ስብሰባ በካርቱም እንደተካሄደ በቅርቡ መረጃው መውጣቱ የሚታወስ ነው ሰሞኑን ደግሞ በፖርት ሱዳን በሌላኛዋ የሱዳን ከተማ እንደዚሁ ተካሂዷል በዚህ ስብሰባ ላይ አቶ አንዳርጋቸው ጽጌ ተገኝተዋል እንደዚሁም መሐመድ ሐሰንም ከቤልጂየም እንደዚሁ ተገኝተዋል ሌሎች ኢትዮጵያውያንም መገኘታቸው ነው እንግዲህ ከቤንሻንጉል ጉሙዝ ክልል ከጋምቤላ ሶማሌ ከኦጋዴን ከትግራይ ከኤርትራ ከሱዳን ጭምር እነዚህ ተወካዮች የተገኙበት ስብሰባ ነው የተካሄደው ጽምዶ በሚል ድንበር አካባቢ ያሉ የትግራይና የኤርትራ ተወላጆች የጀመሩት ሂደት አካል ነው በዋናነት የአብይ አህመድ አገዛዝ በደል ያደረሰባቸው ሁሉናቸውን ያሳጣቸው የአፍሪካው ቀንድ የማህበረሰብ ክፍሎች ተባብረው ይህንን አገዛዝ መጣል አለብን በሚል ያካሄዱት ስብሰባ ነው ምናልባት ስብሰባው ከዚህ ከኤርትራና ከትግራይ ግንኙነት ባሻገር የምስራቅ አፍሪካ ሀገራትንም ለማካተት ታልሞ የተካሄደ እንደሆነ ነው የሰማነው ምናልባት መስፍን ስለዚህ ስብሰባ የተወሰነ ነገር ማለት ከቻለን አንዳንድ ወገኖች በተለይ እናተው አንዳርጋቸው ጽጌ መሳተፋቸውን ጠቅሰው በኢትዮጵያ ላይ ከፍተኛ የሆነ ክህደት የተፈጸመበት አድርገው ለመግለጽ የሞከሩ አሉ ስለ ጉዳዩ በተለይ አቶ አንዳርጋቸው የሄደበትን ርቀት በግል የተሰማኝን አነሳለሁ እስቲ አንተ እንዴት አየኸው በዋናነት አብይ አህመድን ከስልጣን ማስወገድ ግብ አድርጎ የተጀመረ ጥምረት ነው ጽምዶ ቢባልም አጠቃላይ ጥምረት በሚል ሊገለጽ ይችላል አብዛኛው የኢትዮጵያን ማህበረሰብ ሊወክሉ ይችላሉ ተብለው የሚታመኑ በግላቸው ነው ውክልና በርግጥ በይፋ አልተሰጣቸውም የተገኙበት መድረክ ነው እስቲ እንዴት አየው እንዴት ታዘብ ተጋ ነው እሱን ዜናውን ሳይ ነበርውና ቬሪ ኒውትራል ብዙ ነገር ላይ ገና አሁን ይሄ ነው ብዬ ጉዳዩን ለጃጅ ለማድረግ እንደው ብያኔ ለመስጠት በጣም አሁን ይቸገራሉ ግን በአጠቃላይ አሁን የምናያቸው ነገሮች ይሄ በየቦታው የምናያቸው እንቅስቃሴዎች በቃ አጠቃላይ ስርዓቱ የወለዳቸው እንትኖች ናቸው ስርዓቱ በምድርም በሰማይም ተቀራርቦ ሊገናኙ አንድ ወንበር ላይ ሊቀመጡ የማይችሉ ኃይሎችን በግድ ሳይወዱም በግድ አንድ ላይ እንዲገናኙ አንድ ላይ እንዲቀመጡና ስለ ሀገሪቱ መጻኢ ሁኔታ ስለ አፍሪካ ቀንድ መጻኢ ሁኔታ እንዲነጋገሩ የሚያደርግ ሁኔታ የፈጠረበት ሁኔታ ነው ያለው ስርዓቱ ማለት እና በቃ አንዳንዴ ስታየው በቃ ብልጽግና ራሱ እኔ አሁን እነዚህን ሰዎች ምንድነው አንድ ያደርጋቸው ብትል ብልጽግና የፈጠረው የኢትዮጵያ ፖለቲካ ሁኔታ ማለት ሁሉንም በግራም በቀኝም ገፍቶ እንዲህ አይነት መቀራረብ ውስጥ እንዲገቡ አድርጓቸዋል
ይሄንን ነገር ምናልባት አሁን እነዚህ ፖለቲከኞች ናቸው፣ የተለያዩ ማህበረሰብ ተወካዮች ናቸው፣ የተለያየ ከዚህ ቀደም ፖለቲካ ውስጥ ተሳትፎ የነበሩ ናቸው ምናምን ናቸው። ምናልባት ይሄንን ነገር በደንብ አድርገው ይሄ ሶሊዲፋይድ አድርገው ወይ ደግሞ በደንብ መልክ ሰጥተው ቅርጽ ሰጥተው ኢትዮጵያ ውስጥ ያለውን የፖለቲካ ችግር ከዚህ ቀደም የነበረውን ያሁኑን ብቻ ሳይሆን በነገራችን ላይ አሁን አብይ አህመድ ብቻ ይወገድ እንጂ የሚባለው ነገር ላይ እኔ አልስማማም። የኢትዮጵያ ችግር በጣም ስር የሰደደ ከአብይ አህመድም እንትን የሰደደ ስለሆነ ዘላቂ የሆነ መፍትሄ ሊያመጣ የሚችል የፖለቲካል አሬንጅመንት የመፍጠር እንትን ላይ መነጋገር መጀመር አለበት። እሱ ላይ በጣም አምናለሁ። ይሄ የአንድ ሰሞን ሆይታ ምናምን እዛም ተቋሚ ስላደራጀ እኛም ተቋሚ እናደራጃለን የሚል ስሜት ውስጥ ምናምን ነገር ከተገባ ተመሳሳይ ነገር ነው የሚሆነው። ከዛ ይልቅ እንዲህ አይነት አጋጣሚዎች ኦኬ መቀራረቡ ከተፈጠረ ይሄ መቀራረብ አንድ የሆነ ውጤታማ ሊሆን ወይ ደግሞ ዘላቂ ሊሆን ወደሚችል መፍትሄ ሊያመጣ ወደሚችል መቀራረብ ወይ ደግሞ አንድነት ይሄ ጀስት ጸራ አሁን ያለው አገዛዝ ተቋሚ ብቻ ሳይሆን በአጠቃላይ የኢትዮጵያ ችግር ለምንድን ነው እንደዚህ ይሄ ቪሺየስ የሆነው? በቃ በየጊዜው እየተገለባበጠ ተመልሰን አንድ ቦታ ላይ ነው የምንገናኘው። በነገራችን ላይ እንግዲህ ይሄ የዛሬ 30 ዓመት የዛሬ 20 ዓመት ምናምን የነበርንባቸው ናቸው እና ወደሱ መቀየር ወደሱ እንትን ማድረግ ያስፈልጋል። እኔ እንደዛ ነው የማምነው። ይሄኛው ላይ ግን ዲቴሉን ስለማላቅ ምን ዓላማ እንዳለው ምን እንትን እንዳለ ስለማላቅ ዛሬ ጠዋት ነው ገና ኢንፎርሜሽኑ የደረሰኝ። ይሄ ነው ብዬ ጃጅ ለማድረግ እንትን አለ። ግን እኔ የምለው ምንድነው እንደዚህ አይነት ነገሮች እድሎች ካሉ መገናኘት አጋጣሚዎች ከተፈጠሩ እነዚህን አጋጣሚዎች ለበጎ ማስ ብቻ ሳይሆን ይሄ ዘላቂ ለሆነ መፍትሄ ሊያመጡ ወደሚችሉ የፖለቲካ ንግግሮች የመቀየር እንትን የሚባል ጥሩ ነው። ይሄ በቃ አገዛዙን ብቻ እንጣለው እንጂ የሚቀጥለው ምናምን እግዚአብሔር ያውቃል ወይም ደግሞ አገዛዙን ብቻ እናስወግደው እንጂ ከዛ በኋላ ምናምን የሚባል ነገር ከዚህ በኋላ ለሶስተኛ ለአራተኛ ጊዜ በዚህ አይነት እንትን መሸወድ የለብንም የሚል እንትን ያለኝ እና እስቲ በሚቀጥሉት ቀናት ውስጥ የሚፈጠረውን ነገር እያንዳንዱ ነገር እናየዋለን። ግን ይሄ ምናልባት እንደ መረጃ ሊሰጥ የሚችለው ነገር አቶ አንዳርጋቸው ጽጌን በተለያዩ የመገናኛ መንገዶች አግኝቼዋለሁ ስለ ጉዳዩ። ከዚህ በፊት ሱዳን ላይ ካርቱም ላይ በተካሄደው በአካል አልተገኘም። እሱ በዙም ተገኝቶ ነው ሐሳቡን ንግግሩን ያደረገው። አሁን ግን በአካል ነው የተገኘው። ፖርት ሱዳን ድረስ ሄደዋል። ያንዳርጋቸውን እውነት ለመናገር የሚያምንበት ነገር ትክክል ነው አይደለም እሱ ሌላ ጉዳይ ነው። አንድ ሰው የሚያምንበትን ነገር ግን እስከ መጨረሻው ጥግ ድረስ ሄዶ መስዋዕትነት የራሱን ምቾት የራሱን የተለያዩ ነገሮች ትቶ በዚህ እድሜ ይህን ያለ ርቀት መሄዱ በራሱ ትልቅ ነገር ነው። ይሄ በአርአያነት ሊጠቀስ ይገባል። ከዚህ በፊትም ግንቦት 7ን እግር አስመራ ኤርትራ ላይ ለመትከል የወሰደው ተነሳሽነት ያደረገው ተጋድሎ መስዋዕትነቱ ብቻውን ሄዶ እዛ ሌሎችን ጠርቶ የትጥቅ ትግል ለመጀመር ያደረገውን ስታስብ አንዳርጋቸው ጽጌ በጣም ብርቱ የሆነ ጽናት ያለው እንደሆነ ይሄ ዝም ብሎ በየቦታው በማውራት ብቻ አሁን ኢትዮጵያን የተቋሚ ጎራ የገደለው ወሬ ብቻ ሆነ፣ ተግባር የለም። ምንም ይሁን ለምታምንበት ነገር ወደ ተግባር የተመነዘረ አንድ እንቅስቃሴ ማድረግን በተመለከተ አንዳርጋቸው ብዙ ትምህርት ሊሆኑ የሚችሉ ነገሮችን በአርአያነት እያሳየን ይገኛል። ለማንኛውም ይሄ ፖርት ሱዳን ላይ የተካሄደው ማንንም ወክሎ አይደለም። በውክልና የተገኙ አሉ። የቤንሻንጉል ድርጅት አለ፣ የጋምቤላ እንደዚሁ ንቅናቄ አለ። እነሱ በድርጅት ተገኝተዋል። ሌሎቹ ግን በውክልና እየተገኙ አይደሉም። አንዳርጋቸውም በራሱ በኢትዮጵያዊነቱ ነው። እነ መሐመድ ሐሰንም እንደዛው በራሳቸው በምሁርነታቸው የተገኙ እንደሆነ ተገልጿል። ህወሓትም ሆነ ፋኖ በድርጅት ደረጃ የወከሉት ሰው የለም። ግን በዛ መልኩ የነሱ መልእክት የተላለፈበት መድረክ እንደነበረ ነው የሰማነው። ዋናው ዓላማ ምስራቅ አፍሪካ ላይ አብይ አህመድ ሁሉንም እየለከፈ ነው። ሁሉንም ህልውናቸውን እያሳጣ ነው። ያው አሁንም ሱዳን ገብቶ ያደረገውን እያየን ነው። እና አንዳርጋቸው ያደረጉት ንግግር በተወሰነ ደረጃ የንግግሩን ፍሬ ሐሳብ ሰምቼዋለሁ። የሱዳን የእርስ በርስ ጦርነት ለኢትዮጵያ መልካም እንዳልሆነ፣ ሱዳን በችግሯ ጊዜ ኢትዮጵያውያን ሊደርሱ እንደሚገባ፣ ጎረቤት ሀገር ከመሆናቸው ጋር ተያይዞ የሱዳንን ችግር ኢትዮጵያ አያገባኝም ብላ ማየት እንደሌለባት፣ በዛው መጠን የኢትዮጵያንም ችግር ሱዳን እንደዚህ እንደምትመለከተውና ወንድማማችነት የሰፈነበት የጋራ ትግል እንደሚያስፈልግ ነው አንዳርጋቸው በስፋት ያነሳው። እንግዲህ ይሄ መገናኘቱ ለአብይ አህመድ በእርግጥ መልእክት አለው። ሁሉም አክሩፎበታል። ሁሉም ህልውና ተነክቷል ብሎ አቋም ይዞ ጥምረት እየፈጠረ ነው። ይሄ ጥምረት ወዴት ያመራል? አንተ እንዳልከው
የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ቀጣይ አጠቃላይ የሉና ጉዳይ በተመለከተ ሁሉም የሚመክርበት ሁሉም ውክልና ያገኝበት ውሳኔ ያስፈልጋል። ግን ጅምሩ ጥሩ ነው። በዚህ መልኩ የተጀመረበትን ሁኔታ ወደፊት በበርካታ ጉዳዮች ኢትዮጵያን የሚመለከቱ የፖለቲካ ኃይሎችና የተለያዩ ማህበረሰብ አካላት በተገኙበት ይህንን ነገር አጠናክሮ መግፋት ያስፈልጋል። ዝም ብሎ መቀመጥ ትርጉም የለውም። አብይ አህመድ የምስራቅ አፍሪካ አጥፊ ነው። ሁሉንም ነካክቷል። ሁሉንም ላይ ጦር ሰብቋል። ስለዚህ እሱ ላይ በጋራ መነሳታቸው የሚደገፍ ነው። እንዳልከው ግን መጨረሻ ግቡ ምንድነው? እዛ ላይ ጥያቄ ያስፈልጋል። ይህንን እየጠየቅን ሂደቱን ግን በጥንቃቄ መከታተል ያለብን እንደሆነ ነው ማምነው በግሌም። ይሄ እንደዚህ እኮ ነው ማለት እንትኑ ከዚህ እንዲህ አይነት ነገሮች ከዚህ ቀደም ተደርገዋል። ደርግም ላይ ሱዳን እንደዚህ ስታደርግ ነበር። እሱ ደርግም ደግሞ ሱዳን ላይ እንዲህ ሲያደርግ ነበር። የአፍሪካ ቀንድ ፖለቲካ ዝም ብለህ ካየው እንትን ነው በቃ አንዱ የአንዱን ተቋሚ ይደግፋል፣ ያሰለጥናል። አንዱ የአንዱን ተቋሚ ይደግፋል፣ ያሰለጥናል። መሪዎቹ የሆነ በአመት አንዴ የአፍሪካ አንድነት ስብሰባ ላይ ሲገናኙ ተቃቅፎ ምንም እንዳልተፈጠረ ሰላም ምናምን ይባባላሉ ምናምን ነገር እና ግን በተግባር እኮ አንዱ የአንዱን ሞት የአንዱን መቃብር እየቆፈረ ያለበት ሁኔታ ነው ያለው። የአብይ አህመድ ልዩ ነው በነገራችን ላይ እሱ ላይ እንስማማ። አንድ በጣም እንትን የሚያደርገው ነገር ከሳሩም ከቅጠሉም ጋር ነው የተጣለው። የሚገርም ነገር ማለት እኔ አሁን እነዚህ አሁን እዛ መድረክ ላይ የተቀመጡን ሰዎች ሳያቸው በቃ ቅድም ያልኩ ነገር ነው። በምንም ነገር ሊገናኙ የማይችሉ ተቃራኒ ነገሮችን አብይ አህመድ የራሱ ጥፋት የራሱ ግፍ የራሱ የፖለቲካ ስህተት ነው እነዚህ ሰዎች አንድ መድረክ ላይ እንዲገናኙ ያደረጋቸው። የራሱ እንትን ነው ያደረጋቸው። ሌሎችም ገና ይጨመራሉ በነገራችን እና ይሄንን ግን እንዳልኩ ነው። ይሄንን ግን አንደኛ ሱዳንም ብትሆን ኢትዮጵያም ብትሆን የራሳቸው የሆነ ጂኦፖለቲካል የቀጠናዊ ኢንተረስቶች ፍላጎቶች አሏቸው። የዛ መጠቀሚያ ሳይሆን የኢትዮጵያን ጥቅም የአፍሪካ ቀንድን ጥቅም በዘላቂነት ሊፈታ ወደሚችል ጽኑ ወደሆነ ኮንክሪት ወደሆነ የፖለቲካ ምንድነው መዋቅር አሰላለፍ እንትን መቀየር ያስፈልጋል እንጂ አሁን በቃ የኢትዮጵያ መንግስት ተቋሚዎች ሱዳን ውስጥ ተሰበሰቡ ተብሎ አብይ አህመድን ለማስፈራራት ብቻ የሚደረግ ሲምቦሊክ ምናምን ነገር ከሲምቦሊክነቱ ባሻገር ምንድነው ይባለው መሬት የረገጠ እንቅስቃሴ መሆን መቻል አለበት። መሬት የረገጠ እንቅስቃሴ መሆን አለበት ሲባል ደግሞ ሌላ አጀንዳ ደግሞ የሚገፋው መሆን የለበትም። እሱ ላይ መጠንቀቅ አለበት። በተረፈ እንዳልኩ ነው አሁን ምንም የተሟላ ኢንፎርሜሽን የተሟላ ስዕል የለም። ዛሬ ጠዋት ነው ዜናው ብሬክ ያደረገው። ተደንቀናልም ተገርመናልም ብለን ልናልፈው ሞክረን ነበር። ግን አንተ አንቀስ ላይ ያስከል እንዲህ ብለን እናልፈዋለን እና ይሄ ነው ግን ምን አሁን የኢትዮጵያ ሕዝብ በብዙ መንገድ የነቃ የበቃ ማህበረሰብ ሆኗል። እንደ በፊቱ እንደ ከዚህ ቀደሙ ዝም ብለ ጭነህበት ሴራ ሰርተበት ዋጋ እንዲከፍል የሚያደርግ የፖለቲካ ቁማር ተጫውተህበት የምታልፈው አይደለም። ሁሉን ነገር ቴክኖሎጂው የመገናኛ የመጣው አጠቃላይ ዓለም የደረሰችበት የቴክኖሎጂ ደረጃ እያንዳንዷን ነገር መረጃው እንዲደርሰው ያደርጋል። እና አንዳርጋቸውም ሆነ እነ መሐመድ ሐሰን ሌሎችም ከኢትዮጵያ ጀርባ ቁማር ተጫውተው ወይም ደግሞ በኢትዮጵያ ላይ ክህደት ፈጽመው የትም ሊደርሱ አይችሉም። ይህንን ያደረጉት የትግሉ የተወሰነ ደረጃ እንዲገፋ መደረግ አለበት። አብይ አህመድን እንዲሁ ዝም ብሎ በመቃወምና በመበሳጨት ቤት ውስጥ በመጮህ ብቻ የሚመጣ ለውጥ የለም። የተግባር እርምጃ ያስፈልጋል። ይህንን ነገር መስመር አስምሮ የኢትዮጵያን ብሔራዊ ጥቅም የኢትዮጵያን አጠቃላይ ሁኔታ ይህንን ውሳኔ ሊወስኑ የሚችሉበት ውክልና የላቸው። ማን ስልጣን ሰጣቸው? ነገር ግን ሂደቱ መጀመር አለበት። የሆነ ነገር ገፋ ብሎ መሄድ አለበት። ያ የተግባር ነገር ሲጀመር ነው ሰውም ይነቃቃል። ነገ ከነገ ወዲያ ተስፋ አድርጎ ይሄ ስርዓት እንደሚወርቅም ካወቀ በየአካባቢው የተጀመሩ ትግሎችም ይነቃቃሉ። ወደ አገዛዙን ወደ ማስወገድ መግባታቸው አይቀርም። ስለዚህ ምን ስጋት ሊፈጥር ይችላል? አገዛዙ ደንግጧል። ያው እያየን ነው። አሁን ይሄ ነገር ከተሰማበት ሰዓት አንስቶ በብልጽግና መንደር ሽብር ሆኗል። አንዳርጋቸው የገባበት ነገር አብይን ያስደነግጧል። በፊትም ህወሓት ይደነግጥበት እንደነበረው እናውቃለን። ስለዚህ የሆነ ነገር ይመጣብኛል ብሎ አብይ አህመድ ከወዲሁ ከፍተኛ ጭንቀት ውስጥ ሊገባ እንደሚችል ምንም ጥርጥር የለውም። ከብልጽግና መንደር ባሻገር ግን ሌላው ኢትዮጵያውያን እንዲህ አይነቱን ጥምረት ሊሰጉ የሚችሉበት ምክንያት ምንድን ነው? እንዳልኩ ምንም አይነት ከኢትዮጵያ ጀርባ የሚደረግን ነገር ማንም የሚፈቅድ የለም በዚህ ወቅት ላይ። ነገር ግን እንዲህ አይነቱ ጅምር ምናልባት ትግሉን ያፋጥነዋል ከሚል መልካም ምኞት በመነሳት ነው ድጋፍ መሰጠት አለበት ብዬ ማምነው።
ሁለት ነገር ነው። አንደኛው ብልጽግና ምንም ጥያቄ የለውም በጣም ትልቅ ሽብር እንደገባ የምታውቀው ትላንትና አንድ ዜና ሳዳምጥ ነበር። የኤርትራን ሙስሊሞች ኢትዮጵያ ውስጥ ለማደራጀት የሆነ እንቅስቃሴ ተጀምሯል። የኢትዮጵያ ደህንነት መስሪያ ቤት ነው በይፋ ስፖንሰር የሚያደርገው ድጋፍ የሚያደርገው። በቅርብ ኮንፈረንስ ያደርጋሉ አዲስ አበባ ውስጥ። በዚህ ደረጃ ነው አሁን የተገባው። ቲት ፎርታት አንተ የኔን ተቋሚ ካደራጀ እኔ ደግሞ ያንተን ተቋሚ አደራጃለሁ ያንተን እንትን አላለው የሚል አይነት ነገር ነውና ብልጽግና ይሄ የገባበትን እንትን ያሳያል። ግን አሁን ስናየው አሁን በኋላ እንመጣበታለን። ይሄ እዚህ ቀይ ባህር ሁኔታ አሜሪካ አሁን በቅርብ እየወሰደች ያለችው አፍሪካ ቀንድ ላይ እየወሰደች ያለችው ሁኔታ ምናምን አብይ አህመድን በግድ ኮርነር እያደረገ ነው፣ ጥግ እያስያዘው ነው። በቃ በራሱ ቅድም እንዳልኩ ነው። እኔ የአብይ አህመድ ችግር ራሱ አብይ አህመድ ባይዞ ሰይጣን አይደለም ወይም የሆነ ሌላ መናፍስ ምናምን አይደለም፣ ራሱ ነው። ራሱ ደግሞ ምን ዘለ የራሱ ደደብነት ነው። ደደብነት ቃሉ ምንድነው? ደደብ ማለት ያ ስቱፒድነት ማለት የራሱ ስቱፒድነት ነው። በቃ ራሱ ስቱፒድሊ በድድብና የሚወስዳቸው እርምጃዎች ተመልሰው ራሱን ጠልፈው ሲጥሉት ታያለህ ምናምን። ይሄ አሁን የምናየው ተቋሚዎች መሰባሰብ ጭምር የሱ የእጅ ስራ ውጤት ነው። የሱ የእጅ ስራ ውጤት ነው። እሱ በሌሎች ሀገሮች ውስጥ በሱዳን የውስጥ ጉዳይ ሊያውም እኮ የኢትዮጵያ ብሔራዊ ጥቅም የሚባል ነገር በምንም መንገድ በማይታይበት ማለት ነው ሌላ ለሶስተኛ አካል ለተባበሩት አረብ ኤምሬት ተቀጽላ ሆኖ ተላላኪ ሆኖ በሱዳን የውስጥ ጉዳይ ገብቶ እንደዚህ ሲፈተፉት አይ የሱዳን መንግስት ዝም ብሎ አርፎ ይቀመጥና ይመልከታኝ ብሎ መጠበቅ እንትን የዋነት ነው። እሱ እንትን ነው። ኤርትራም እንደዛው ማለት። ስለዚህ ይሄ በጣም የሚጠበቅ ነገር ነው። እንዳልኩ ግን እንትኑን ቅድም እኔ የምለው ነገር እንትን ነው ኮንክሪታይዝ ማድረግ አለብን ምናምን። የኢትዮጵያ ህዝብ የነቃ ነው ላልከው እኔ እሱ ላይ አሁን ይሄ የነቃ ነው የኢትዮጵያ ህዝብ የነቃ ነው አይሸወድም እንዴ? እና አዳነች አቤቤ እንደዛ እየቀለዱበት ይሄ አሁን የነቃ ህዝብ እንደዚህ መጫወቻ ይሆናል መሳይ ሲሪየስ ጋር እንጠይቅ። አንዳንድ ሰዎች ሊቀየሙ ይችላሉ። እኔ የኢትዮጵያ ህዝብ ነቃ ነው አይሸወድም ምናምን ወደ ተግባር አልሄደም እንጂ ያውቋል። እያንዳንዱ ነገር ያውቃል። ወደ ተግባር አለመሄዱ መከራከር እንችላለን። ልክ ነህ። ልንገር እያወቀ ነው እንደዚህ የሚሸወደው የኢትዮጵያ ህዝብ ምናምን የምትለው እንዴ? እንደ ብልጽግና የሚያደርገውን ጥፋት እየነገረ የሚፈጽማል እንዴ? ሽመልስ አብዲሳ እኮ ሳይጨመር ሳይቀነስ እኮ ነው ሳይጨመር ሳይቀነስ እንዲህ እናደርጋለን ብሎ ያ ነገር እየተደረገ ነው። የኢትዮጵያ ህዝብ አያውቅም፣ ያውቃል። ግን እያወቀ ልክ ይሄ ምንድነው አንድ ጊዜ ተኝቶ ጅብ እግሩን እየቆረጠመው ምን ሆነ ነው አብሶሉ ከጎን ያለው ሲሰማ አይ ዝም ብለህ ተኛ ጅብ እግሬን እየበላው ነው እንዳለው አይነት ነገር ነው። ያውቃል እየተበላ እንደሆነ እያወቀ አትሊስት መበላቱን ራሱን ከመበላት ለማምለጥ እንኳን ነው ነገር እያደረገ ያለው። እኔ በጣም ነው ክሪቲካሊ እንትን ማድረግ አለብን። ምንድነው የህዝብ የሆነው መጠየቅ አለብን። እንደ ኤሊት እንደ እንትን መጠየቅ አለብን። ምንድነው አብዛኛው ሰው ብልጥ የሆነ ይመስለዋል፣ ብልጠት ይመስለዋል። በቃ እንደዚህ ነገሮችን መሸሽ በቁም እኮ እየሞተ እኮ ነው። በየቀኑ እኮ በጣም ሰው በችግር በምናም እየሞተ እኮ ነው። መፍትሄው እኮ ምንም እኮ ሁሉም ሰው ያውቃል። መፍትሄው ምን እንደሆነ ያውቃል እኮ። አንድ ላይ ተባብሮ መነሳት ነው። አንድ ላይ ተባብሮ ላለመነሳት ሌላ ሰው ተባብሮ ታግሎ ነፃ አውጥቶት ነፃ እንዲያወጣው ነው የሚጠብቀው። በሌላ ሰው ኪሳራ ማትረፍ ነው የሚፈልገው አብዛኛው ሰው። ይሄ እውነት ነው። የኢትዮጵያ ህዝብ ምናምን ይቅርታ ዛሬ ኢትዮጵያ ህዝብ ዛሬ እንግዲህ እንዳወርዱብኝ እንጂ ኢትዮጵያ ህዝብ ምናምን ያውቃል ነው እያወቀ ነው እየተበላ ያለው ባይዘ እያወቀ በጣም የሚገርም አይነት ኦፖርቹኒዝም ነው ያለው እንዴ። ምንም እኮ አዳነች አቤቤ እንደዛ እየተሳደበች ማለት ነው አሁን የአዲስ አበባ ምናምን ነገር ምናምን ያለች በኋላ ምግብ መገብናችሁ ምናምን ያለች ንቀታቸው እኮ በነገራችን አንድ የወያኔ ባለስልጣን ምን አለ መሰለህ እና መጀመሪያ አዲስ አበባ ስንገባ አለ በቃ ብዙ ፈርተነው ነበር አለ በቃ አንድ ቀን ተነስቶ ዋጥ ያደርገናል ብለን ፈርተነው ነበር። ከዛ በኋላ ይሄ ምሁር የተባለ አዋቂ ምናምን እየመጣ ያድግልናል አለ። ኧረ ያን ብቻም አይደለም አለ በቃ የሆነ ነገር ስናደርግ ሰው ዝም ሲላለ ስንጭን በቃ መጨረሻ ላይ ተሸወድ ነው በዛ ነው አለ። በእርግጥ መጨረሻ ላይ እንትን ብሏል። ግን እንትኑ ይሄ ነገር ይሄ ባህል እንትን አለ በቃ በጋራ መነሳት የሚባል ነገር በጋራ መታገል የሚባል ነገር ምናምን ነገር እንትን እና ነቅቷል ይሄ ህዝብ ምናምን የሚባለው እንዴ ቢነቃ አዳነች አቤቤ እንደዛ አፏን ታላቅቅበታለች። ቢነቃ አብይ አህመድ እንደዛ ኦልሞስት እኮ
እኔ አንድ ፖለቲከኛ ጥራልኝ አንድ ሌላ ሀገር ይሄ አውሮፓ አሜሪካ ማለት ሌላ ሀገር እንደዚህ ህዝቡን እያዋረደ የሚገዛ ፖለቲከኛ አንድ ቀን ስልጣን ላይ አንድ ቀን አይደለም አንድ ሰዓት ስልጣን ላይ ላይቆይ ይችላል አይቆይም። ኢትዮጵያ ውስጥ ግን ምን ችግር አለ? ቢጭኑት አህያ ቢለጉሙት ፈረስ ነው የሚባል አባባል አለና እንደዛ ነገር ነው ያለው እና ኢትዮጵያ ህዝብ ነቅቷል የሚለውን እኔ እንግዲህ ብዙ ሰዎች ሊቀየሙኝ ይችላሉ፣ አልስማማም። ነቅቷል ግን ነቅቶ እየተበላ መበላቱን አለመቃወሙን እንደ ብልጠት እያየው ነው። ልጆቹን በረሃብ እያሰቃየ ሌላ እንትኑን የጥፋቱን ወይም ደግሞ በደሉ ሌላ ቦታ ነው የሚፈልገው እና አሁንም ሌላ ኃይል መጥቶ ሌላ አምባገነን መጥቶ ኢትዮጵያ ውስጥ እንትን ቢል እኔ በእርግጠኝነት በቃ ያኛው ዞር አለልን ይሄኛው መጣልን ብሎ እልል ብሎ የሚቀበል እንትን ነው የሚመስል። መስፍን እኔ በኢትዮጵያ ህዝብ ተስፋ አልቆርጥም። ካንተ የምለየው ይመጣል፣ ያ ጊዜ ይመጣል። ተገፍቶ መጨረሻ ላይ አንደኛ የሚያደራጀው አካል የለም። ማን ያደራጀው? ሁሉም በየቤቱ ተብሰልስሎ ነው ያለው። የሚያደራጅ ኃይል ወጥቶ ጥሪ አድርጎለት እንደው ይህን ህዝብ ታገል ብለኸው ምላሽ ነፍጎ፣ ምክንያቱም ችግሩ በራሱ አንድ አደረገው እኮ ከዚህ በላይ ምን እንዳይመጣ አሁን እንዳልከው ነው። ንቀታቸው፣ ስድባቸው እየሞትክ በረሃብ አይጠግባል ይህንን እመን እያሉ እንዲህ በአደባባይ ሲሳለቁብህ ከዚህ በላይ የሰው ልጅ መቼም አይረገጥም። ይሄ ይገባዋል። በዚህ ደረጃ የኢትዮጵያ ህዝብ ምናልባት ድህነት ሊሆን ይችላል እንጂ ድድብና የለውም ያውቃል። ግን ማወቁን በተግባር ሊያሳይ አልቻለም። ህብረት አጣ፣ ተከፋፈለ የሚለው ሊያስኬደን ይችላል። ይህንን መከፋፈል እንዴት ነው ሊቃን እንዴት ነው የማህበረሰብ መሪዎች አስተባብረው ለለውጥ ይህን ህዝብ ማምጣት የሚችሉት? መቼም በፊሽካ የሚጠራራ ነገር የለም። የሆነ የተደራጀ የሆነ የሚሰበስብ የሆነ የሚመራ አካል ያስፈልጋል። ያ ጠፍቷል። ያ እንዴት ይምጣ የሚለው ነው የሚያሳስበን እና በዛ አንፃር መፍትሄ መፈለግ ይገባናል እንጂ ህዝብን በጅምላ እንደው አያቅም ብሎ በአራት ነጥብ መዝጋቱ ተገቢ ነው ብዬ አላምንም። ምናልባት በዚህ ላይ መከራከሪያ ምንድነው? ሁለት ነገር ነው። ተስፋ አልቆረጥኩም፣ ግን በጣም ነገሩን በጣም ሂሳዊ በሆነ አይን ማየት አለብን። እውነቴ ነው። መጀመር መጠየቅ መቻል አለብን። እንዳልከው እኔም ማስብ ነበር ምናልባት ይሄ ህዝብ የሚያደራጀው ስላጣ ነው። ይሄ ህዝብ ምናልባት የፖለቲካ ሊቃኑ ስለከዱት ነው፣ ቢትሪ አድርገውታል። ነብርሃኑ ተቋሚ ፓርቲ የሚባል ነገር ድርጅት የሚባል ነገር በሙሉ ኢትዮጵያ ህዝብን በቃ ከርቶታል ብዬ አስባለሁ። እሱ ስለሆነ አሁን ምንም ያልተደራጀ ህዝብ ነው ምናምን ነገር ትላለህ። በሌላ በኩል ደግሞ ዝም ብለህ አሁን የአረብ ስፕሪንግን ቱኒዚያ ምናምን ስታየው በቃ የአንድ ልጅ እኮ ራሱን ማቃጠል ነው ህዝቡን። ሶሻል ሚዲያ አለ አሁን እንደ ድሮ እንደ ፖለቲካ ህዝብን በፖለቲካ ለማደራጀት የሆነ ድርጅት ፈጥረ በሴል ውስጥ ለውስጥ በሴል አደራጅተ አንቅተ ምናምን የፓርቲ መዋቅር ፈጥረ ምናምን ላያስፈልግ ይችላል። አጭር ትንሽ የሶሻል ሚዲያ ኮል ጥሪ አገር ልትነቀነቅ ትችላለች። ግብጽ እንግዲህ አስበው ሁስኒ ሙባረክ ማለት የግብጽ ኢንተለጀንስ ለአፍሪካ ምናምን የምታወዳድረው አይደለም። አውሮፓ ምናምን ከነ ሞሳድ ጋር የሚወዳደር እንትን ነው። በጣም ትልቅ ኢንተለጀንስ ያለበት ነው። ያልተደራጀ ወጣት ነው በሶሻል ሚዲያ ሞቢላይዝ ተደርጎ ያንን ትልቅ የስንት ዓመት እንትን ላይ ግብጽ እንትን ላይ የተከመረ አምባገነን ገልብጦ ነቅሎ ነው። ቱኒዚያም እንደዛ ነው እንዳልኩ ነው። ቱኒዚያ ያለ ራሱ አጠለ ፓርቲዎች አይደሉም እንቅስቃሴውን የጀመሩ ወጣቶች ናቸው። በሶሻል ሚዲያ ተነጋግረው እንትን አደረጉ። እኛ ጋር ስትራክቸራሊ ወጣቱ እንዳይነጋገር ያቀደሙ በፊት አውርተናል አይደል? የብሔር ፖለቲካው እርስ በርስ እንዲጠራጠር ነው የሚያደርገው። ሶሻል ሚዲያ ላይ ስትገባ እኮ ትደነግጣለህ። ምናልባት የብሔር ፖለቲካውን አስቀያሚ ገጽታ ወይም ስር መስደድ የምታየው እዛ ነው። በቃ ሰው መብከቱ ነው ሶሪ ለአባባሉ የምታየው እዛ ላይ ነው። ግን እንዳልኩ አሁን በዚህኛው ክፍለ ዘመን በዚህኛው ወቅት ከድርጅት ውጭም ህዝባዊ መነሳሳት መፍጠር የሚቻልባቸው አማራጮች ተፈጥረዋል። ለምንድነው ደሃ የሆነው? ለምንድነው እንደዚህ የምንቸገረው? ይሄ ችግር እንዴት ነው የሚወገደው? ምንድነው መፍትሄው የሚለው ነገር ላይ ምንም ውይይት የለም። ምንም እንትን ውይይት የለም። የሶሻል ሚዲያ ማህበራዊ ሚዲያ ምናምን ዶሚኔት ያደረጉት ስለ ቆንጆ ልብስ፣ ስለ ቆንጆ ሽቶ፣ ስለ ቆንጆ ከረባት፣ ስለ ቆንጆ መኪና፣ ስለ ቆንጆ ገንዘብ እንዴት አድርገን እንደምትል ምናምን ስለሚያወሩ ሰዎች ዶሚኔት ስላደረጉ ነው።
ግን እንዳልኩ አለ እና ይቻላል መንገዱ አለ ማለት አንዳንዴ ምን መሰለ መሳይ ይሄ ኮምፎርታብል ትሩዝ የሚሉት ነገር አለ በቃ ሁሌ አንዳንዴ ኮምፎርታብል ትሩዝ እንሆናለን ኢትዮጵያ ህዝብ አይሳሳትም አዋቂ ነው ብልጥ ነው አንዳንዴ ደግሞ እንዲህ ምንድነው ባለው መኮርኮር ያስፈልጋል አንዳንዴ በቃ አለቃ ካለ ደግሞ ቆንጥጣው ወይም ደግሞ በሆነ ነገር ባርጩ ጆት አድርገው እንዲባንን ማድረግ አለበት በሆነ መንገድ እኔ እንደዛ ነው ማለት የመጨረሻው እኮ የአምባገነን ማለት በጣም ደካማ አምባገነን ነው ኢትዮጵያ ነው እየገዛል አብይ አህመድ በችሎታም በምንም በጣም አንዳንዴ ስታሰው ታዝናል ይሄን ያህል ህዝብ እንዲህ ባለ ትንሽ መሪ ሲገዛ ምንድነው የጎደለን ነገር ብለ ታስባለህ ለዛ ነው አንዳንዴ የሆነ ነገር ካልጎደለም በስተቀር እንዲማ መጫወቻው ነው አዲስ አበባ ችግሩን በደንብ አውቀነዋል ችግሩን በደንብ ነው የተረዳ ነው ያው ይሄ የብሔር ፖለቲካ ያመጣብን ጣጣ ገና ብዙ ዋጋ ያስከፍለናል ግን ተስፋ ማንቆርጦ ምንድነው አገዛዞች ይደነግጣል የሆነ የማይታይ የኢትዮጵያ መንፈስ አለ የማይታይ የኢትዮጵያውያን ትብብር አለ ለምሳሌ ህዋት እስከ ደብረ ሲና ሲመጣ ህዋትን የመለሰው ሌላ ኃይል አይደለም የመለሰው የኢትዮጵያ ንብረት ነው አብይ አህመድ እስካሁን ድረስ የሚባንነው ጧጧት እየተነሳ የሚደነግጠው እኮ ይሄ ኃይልን ለማጥፋት እኮ ነው ያ ኃይል ቤተክርስቲያን ውስጥ አለ መስጊድ ውስጥ አለ ጋዜጠኞች ሚዲያ ውስጥ አለ ኤንጂኦ ውስጥ አለ ይሄ ኃይል አለ ሳይነጋገር ይግባባና አንድ ቀን ሀገር ያድናል እንዲህ ዝም ብዬ ምኞቴን አይደለም መገልጸው በተግባርም ስላየን ነው ያን ኃይል ግን አሁን አስተባብረን ሀገር ማዳን ወደሚሉት ውስጥ ትልቅ ተልኮ ማስገባት ይገባናል አገዛጆች ሊያጠፉት ሞክረዋል ህዋት ሊያጠፋ ሞክሯል ህዋት እኮ ያኔ ወደ ደብረ ሲና ሲመጣ አብይን እንደ አንድ መሰናክል እንደ አንድ ጉቶ ነው ያየው ትልቁ ጠላት አድርጎ ያስቀመጠው ይሄ የአንድነቱን ኃይል ነው ይሄ ኢትዮጵያዊ የሚባለውን ሀገር የሚያድነውን በሆነ ጊዜ መጥቶ ኢትዮጵያን ሊታደግ የሚመጣን ኃይል በጣም ይፈራዋል አያየውም ድርጅት የለውም ክልል የለውም መጠሪያ የሆነ ቦታ የለውም ግን አለ በመንፈስ የሚግባባ ኢትዮጵያዊ ኃይል አለ ይሄንን ማነቃቃትና ወደ ትርጉም ወዳለው ለውጥ እንዲመጣ ማድረግ እንግዲህ የኛም ኃላፊነት ነው የሙራን ኃላፊነት ነው ሙራን ግን አሁን ኃላፊነታቸውን ተተው ቀደም ሲል እንዳልከው ክህደት ፈጽመው በሌላ ጎራ ውስጥ ነው የምናገኛቸው ወደፊት ይመጣል ለማንኛውም በፖርት ሱዳን የተካሄደውን በተመለከተ በመድረኩ ላይ የተገኙትን አቶ አንዳርጋቸውንና መሐመድ ሐሰንን ፍቃደኛ ሆነው ቃለ መጠይቅ እንደሚሰጡን ተስፋ እናደርጋለን እንዲነግሩን እንጠይቃቸዋለን ምን አስባችሁ ምንድነው በዝርዝር ንገሩን ብለን እንደተመለሱ የምንጠይቃቸው እንደሚሆን በዚህ አጋጣሚ ለመግለጽ እንወዳለን ቀደም ሲል ያልከው አለ አሜሪካ ነገሩ ገብቷታል ምስራቅ አፍሪካ ላይ አብይ አህመድ በጥባጭ ነው ረባሽ ነው ያልነካካው ሀገር የለም ከሁሉም ተጣልቷል ለዚህም ነው ሰሞኑን በዚህ በአሜሪካ የአብይ አህመድ ባለስልጣናት መተው ለኤርትራ እዚህ ማቀብ ሊነሳ ነው ከኤርትራ ጋር ግንኙነት ሊጀመር ነው የጂኦፖለቲካው ሁኔታ የሚቀይር ግንኙነት እየመጣ ነው የኛ ስድል ጣፋንታ ምንድነው የት ነው ምናርፈው አይነት ስጋት ገብቷቸው ነው እዚህ ዋሽንግተን ድረስ መተው ከአሜሪካ ጋር እንደው መስማት የሚፈልጉት ነገር ካለ ለመስማት የመጡት እንደው ባጭሩ እንዴት አየው አሜሪካ እረፉ ብላለች በዲፕሎማሲያዊ ቋንቋ በሱዳን ላይ ጀመራችሁት ከኤርትራ ጋር የጀመራችሁት ይሄ የጠብጫሪነት የጦርነትን ነገር አቁሙት ብላ በተለያየ መንገድ ገልጻለች አሁን በፊርማ ጭምር የተረጋገጠ ሂደት ነው የተጀመረው ምናልባት አብይ አህመድ ከዚህ በኋላ ስላሰበም የሚያነሳ አይመስለኝም ከዚህ በኋላም ሱዳን ላይ ዘረጋውን እጁን የሚሰበስብ እንደሆነ ይታመናል እንዴት አየው ግን መስፍን አይ በጣም ትልቅ ለውጥ ነው እየመጣ ያለው የዚህ የኢራኑ ጦርነት ቀላል አንድምታ አይደለም ያለው በአፍሪካ ቀንድም በአጠቃላይ በአለም ላይ ማለት እና ኢራን ኦልሞስት ኒውክሌር እንትን ታበለጽጋለች ተብሎ ብዙን ዘመቻ ሲከፈተባት ጭራሽ ከዛ ይበልጥ ከኒውክሌሩ የበለጠ መሳሪያ እንዳላት ነው ያሳየችው የስትሬት ኦፍ ሆርሙዝ የሚባለው የሆርሙዝ ባህረ ሰላጤን ዘግታ ዓለምን ቀጥ ማድረግ እንደምትችል አሳየች ያ ብቻ አይደለም ኢራን ሌላ ተጨማሪ ደግሞ በሁቲዎች በኩል የቀይ ባህርን መተላለፊያ ባቤል መንደብን ከዘጋች ምናልባት የዓለም ኢኮኖሚ ሊቆም ይችላል ወይ ደግሞ በጣም ይሄ ማይታሰብ ትልቅ ጉዳት ሊደርስ ይችላል ተብሎ እየታሰበ ነው ያለው ስለዚህ የአሜሪካን የውጭ ግንኙነት የጂኦፖለቲካ ምናምን ባለሙያዎች ቁጭ ብለው ኦኬ ይሄ ችግር ቢመጣ ቀድመን እንዴት ነው መከላከል ያለብን ብለው ያያሉ ኦኬ የሆርሙዝን ሰርጥ በራሱ መንገድ ይፈቱታል አሁን አፍሪካ ቀንድ ላይ የቀይ ባህር አካባቢ ያለው ስጋት ደግሞ ቀላል አይደለም እሱን ለመከላከል
አፍሪካ ቀንድ ራሱ መረጋጋት አለበት። እዚህ ደግሞ አፍሪካ ቀንድ ያለ መረጋጋቱ ምንጭ አብይ አህመድ ምንም እንትን የለውም። ባይዞ ሶማሊላንድን የወደብ ጥያቄን በተመለከተ ከሶማሊያ ጋር የገባበትን ጥያቄ በተመለከተ ከኤርትራ ጋር የገባበትን በተመለከተ ከሱዳን ጋር የገባበትን በየቦታው ካሉት በዙሪያው ካሉት ሀገሮች ጋር እየተናከሰ ያለ መንግስት ነው ያለው። በነገራችን ላይ ይሄ አሁን ጌዲዮን ጢሞቴዎስ ግርማ ብሩ ምናምን የሄዱበት እንትን ራሱ የኢትዮጵያ መንግስት ነው እንገናኝ ብሎ ጥያቄ ያቀረበው፣ አሜሪካኖቹ አይደሉም። የኢትዮጵያ መንግስት ነው ኢኒሺየት ያደረገው እንትኑ ዲስከሽን አገኙ መተን ማውራት እንፈልጋለን ብሎ እንትን ያደረገው። ምክንያቱም ይሄ አሁን አሜሪካ አይ ቲንክ ኦልሞስት ኮንፈርምድ ተረጋግጧል ማለት ይቻላል። የሮይተርስም ሌሎችም ሲያውጡት ነበር ኤርትራ ላይ ያላትን ፖሊሲ ለዘብ ለማድረግ ማዕቀብ ለማንሳት ግንኙነቱን ወደ ነበረበት ለመመለስ እና ደግሞ ምናልባት ኤርትራ በዚህ በአፍሪካ በቀይ ባህር አካባቢ ያላትን ሚና እንድትጫወት የማድረግ እንትኑን ያ ትልቅ መደናገጥ ነው። ያ ብቻ ሶማሊላንድንም ሶማሊያንም ጭምር አስበው የአፍሪካ ቀንድ አንከር ስቴት የአፍሪካ ቀንድ ትልቅ ወሳኝ ስቴት 30 ሚሊዮን ህዝብ ያለባት ትልቅ ኢኮኖሚ ያላት የምትባል ኢትዮጵያ በመሪዎቿ ስህተት አሁን ምንም ነገር በቃ ሽባ መሆን ታውቃ አንድ በግልጽ ቋንቋ አንድ እንትን ሽባ ሆነ ከተባለ እግሩ አለ ግን አይሰራም። የዛ አይነት ሁኔታ ውስጥ ነው እየገባች ያለችው። ስለዚህ ያንን ነገር እንትን ለማድረግ ነው ለመከላከል ነው የአብይ አህመድ በአስቸኳይ ከአሜሪካ መንግስት ባለስልጣናት ጋር እንነጋገር ብሎ ጥሪ ያቀረበው እና ቅድም ያልኩት ነገር ነው። አብይ አህመድ በራሱ በሚወስናቸው በሚፈጥራቸው ስህተቶች ነው ተመልሶ ተጠልፎ የምናየው። በሱዳን የእርስ በርስ ጦርነት፣ በሶማሊያ የውስጥ ጉዳይ መግባት፣ በዚህ በቀይ ባህር እናመጣለው ማለት ምናምን አንዳንዶቹ ወቅታዊ ያልሆኑ በጊዜ መነሳት የሌለባቸውን ጥያቄዎች ያነሳ በራሱ መንገድ ተጠልፎ እየወደቀ ያለበት ሁኔታ ነው። ምንም በጣም አደገኛ እንትን ነው። አሜሪካኖቹ አሁን መውጫ ነው የሚፈልጉት። የኢራን ችግር ትልቅ ዋጋ እያስከፈላቸው እንደሆነ ያውቃሉ። ስለዚህ በጣም ዴስፐሬት ናቸው። የሆነ መፍትሄ ይፈልጋሉ። አሁን ደግሞ ቀይ ባህር በበል መንደብ ከተዘጋ ሌላ ጦር ነገር ይመጣል። ስለዚህ እዛ ውስጥ የቀይ ባህር ተዋሳኝ ሀገሮችን ማቅረብ ያስፈልጋል የሚል እንትን ውስጥ ገብተው ይሄ ለአብይ አህመድ ትልቅ ውድቀት ባህር አመጣለሁ ድንበር አሰፋለሁ ምናምን ሲል የነበረ መሪ አሁን እንትን ነው። በነገራችን ላይ 3 ነገሮች ነው የተነጋገሩት። አንደኛው የኢኮኖሚ ትብብርን፣ ሁለተኛው የጸጥታና የጸረ ሽብር እንትን ጸረ ሽብር ትብብር፣ ሶስተኛው ዲስካሌሽን የሚል እንትን ያለው ባይዘው ነው። ዲስካሌሽን ማለት ነገሮችን ከማክረም ማለዘብ አለባቸው። ኢትዮጵያ በአካባቢው እየፈጠረች ያለችው ነገር አሳሳቢ ስለሆነ ዲስካሌት ማድረግ አለባት ነው። እኔ እንደዛ ነው የተረዳው። 3 ነገሮች ላይ ነው አትኩሮ የተገነው። ዲስካሌት ሱዳን ጉዳይ ላይ የምታረጉት ነገርን ቀንሱት፣ አርግቡት ነው። ባለፈው ሳምንት የካርቱም ላይ የተፈጸመው የድሮን ጥቃት፣ ኢትዮጵያ ድንበር ውስጥ የተፈጸመው የድሮን ጥቃት ምናምን እንዲያውም አሁን ትላንትናም የሆነ ዜና ላይ ሳነብ ነበር ኢትዮጵያ በቀጥታ በተዘዋዋሪ ሳይሆን በቀጥታ የሱዳን ጦርነት ተሳታፊ ሆናለች የሚል ስም ነው ያሰጣል። አስበው፣ ይሄ በጣም ትልቅ እንትን በቀጥታ እንደዛ ነው የዜናዎቹ እየዘገቡት ያሉ፣ በቀጥታ ተሳታፊ ሆናለች። ምክንያቱም አሁን ባለው ሁኔታ የጦር ማሰልጠኛ ከመስጠትም ባሻገር እንዲያውም የድሮን ጥቃት አንዱን ግዛት አልፎ እንትን ማድረግ ምናምን ውስጥ ነው እና ይሄ ነገር አሜሪካኖቹን በጣም ስላሳሰባቸው ይሄ ደግሞ በአጠቃላይ አፍሪካ ቀንድን ቀጠና የተረጋጋ እንደማይሆን ስለሚያደርገው ያ ደግሞ የአፍሪካ ቀንድ ቀጠና ካልተረጋጋ እንደ አልሸባብ፣ አይኤስኤስ የመሳሰሉት በነገራችን ላይ እኛም ሀገር በደንብ ሴላቸውን እየዘረጉ ያለበት ሁኔታ ነው ያለው። ምልክቶችን እያየን ነው። እነዚህ ደግሞ ሌላ አድቫንቴጅ እድል ያገኙና ቀጠናውን የበለጠ ትርምስምሱን ያወጡታል። ስለዚህ የተረጋጋ ሁኔታ መፍጠር ያስፈልጋል። እየወሰዳችሁት ያላችሁትን እርምጃ አረጋጉት እና ራሳቸው ሄደው ሌላ መመሪያ ተቀብለው እንደመጡ ነው አሱም የማደርገው። በትላንት የዚህ ሆርን ሪቪው ነው ሆርን ምናምን የሚባል አንድ የነሱ የመንግስት የጥናት ተቋም አለ። የሰሩትን እንትን አይቼው ነበር። የሚገርም አይነት ነገር ነው ማለት የተገለበጠ ሌላ ስቶሪ ነው እነሱ የሚናገሩት። በቃ ኢትዮጵያ ክብር አገኘች፣ ኢትዮጵያ በአሜሪካ ጋር ሄዳ እንደዚህ ተደማጭ ሆነች ምናምን ነው። ፍጹም የተለየ ነገር ነው።
የውጭ ጉዳይ ሚኒስትርም የሆነ አንድ ሪፖርት ጽፎ ነበር። ኢትዮጵያ በቃ እና አሜሪካ የነበረው ወዳጃዊ ግንኙነታቸውን ለመቀጠል ደረጃዋን ዝቅ ብሏል እኮ። አሁን እኮ ኬንያ እኮ አሁን ለአሜሪካ እንደ ኔቶ አላይ የምትታይ እንደ ኔቶ ከኔቶ አባል ሳትሆን እንደ ኔቶ በዛ ደረጃ የምትታይ አገር ነች። እና ኢትዮጵያ ያንን ነገር አሁን ከዚህ ቀደም የነበራትን ሽብርን መዋጋት በዓለም ሰላም ማስከበር እንትን ውስጥ የነበራትን ሚናታ የራሷን ማረጋጋት አቅቷት በጎረቤት ሀገሮቿ ውስጥ ጉዳይ ውስጥ የምትገባ ሆነ አሳሳቢ ስለሆነች ነው ተጠርተው መመሪያ የሰጣቸው። ይሄ ምናልባት የፖሊሲ ለውጥ ያመጣል። ኦፍኮርስ እያየነው ነው ያመጣል። ኤርትራ ላይ አሜሪካኖች ይዘውት የነበረው ማዕቀብ በለው ሌላም ነገር ጠንካራ አቋም ይለዝባል። ኤርትራም ወደ ዓለም አቀፍ ማህበረሰቡ ትመለሳለች፣ ሪጆይን ታደርጋለች። በአብይ አህመድ አገዛዝንም በጣም እንትን በሆነ መንገድ ማለት መካከለኛ በሆነ መንገድ እንትን አድርገው ሊይዙት ይችላሉ። በቃ አካባቢውን አትበጥብጥ፣ አገሩን ሰላም አድርግ፣ ችግር እየፈጠርክ ያለው አንተ ነህ፣ ተረጋግተህ እንትን በል ይሉታል። ምናልባት ይሄ በውስጥ በሚደረጉ የዲሞክራሲ ትግሎች ላይ ምናምኖች ላይ የተወሰነ ተጽዕኖ ሊያሳድር ይችላል። አሁን ያለው በተለይ የትራምፕ አስተዳደር ይሄ ፕሪንሲፕል የሚባል ነገር የለውም፣ መርህ የሚባል ነገር የለውም፣ አቋም የሚባል ነገር የለውም። ያለው ምንድነው? ዲል ነው። በቃ የትኛው ያዋጣኛል የትኛው ያዋጣኝም ነው። እና የአጭር ጊዜ እይታን ተከትሎ ነው ፖሊሲዎችን የሚያወጣውና በዚህ በኩል እኛ ማሰብ አለብን። በኢትዮጵያ ውስጥ ለዲሞክራሲ የምንታገል ፋኖንም እንደግፍ ምናምን እንደዚህ ኤክስተርናል የውጫዊ ሁኔታው እየተቀየረ መሆኑን ተረድተን አጠቃላይ የትግሉንም እንትን ቅኝት በደንብ ማሰብ አለብን፣ ማስተካከል አለብን። በዋነኝነት ትግሉ የሚወሰነው በእኛ ነው፣ በሌላ አይደለም። እኛ ከጠነከርን እነሱ ራሳቸው መጥተው አጋር ሊያደርጉን ይችላሉ። ፋኖ ከጠነከረ ፋኖ አካባቢውን ያረጋጋል ብለው ካሰቡ አቅም አለው ብለው ካሰቡ ራሳቸው ፈልገው ነው ፋኖን አፕሮች የሚያደርጉት። ስለዚህ የውስጥ የሚሰራውን ስራ በደንብ መስራት ያስፈልጋል ምናምን ትግሉን አሁን ያለውን ወታደራዊ ዘመቻውን ማስፋፋት፣ ትግሉን ማቀጣጠል፣ አገዛዙ ላይ ጫና መፍጠርና አቅም እንዳለ ማሳየት፣ ከዛ ያን ጊዜ በራሳቸው መንገድ ይመጣሉና እኔ ይሄ ነው የሚታየኝ። መስፉ ምናልባት ይሄንን በተመለከተ ከፕሮፌሰር ተሾመ አበበ ጋር ስናወራ ያሉን ነገር አለ። እንደው ባጭር አገላለጻቸው ትንሽ ስላስደነቀኝም ነው። ጉዳዩን በተመለከተ እኩል ሚዛን ለማየት አሜሪካውያን ኤርትራንና ኢትዮጵያን ቀደም ሲል አንተ እንዳልከው ነው ወደ ኤርትራ ያዘነበለ ፍላጎት ከአሜሪካ ሲመለከቱ ወዲያው ሮጦ መጥተው የኛስ ጉዳይ እንዴት ነው ሲሉ እንግዲህ ባላንስ ለማድረግ ሚዛናዊ ለመሆን የተደረገ አንዳንድ ሙከራዎች አሉ። ግን ምንም ማለት አይደለም። ለኤርትራውያን ስጋውን ሲሰጡ ለኢትዮጵያን ደግሞ አጥንቱን የሰጡት አሜሪካን በሚል ነው የተገለጸውና ኢትዮጵያ ምንም ያገኘችው ነገር የለም። ሌላው ቀርቶ አግዋ የተሰኘውን ኢትዮጵያ ልታገኝ የነበረውን የዚህ ከቀረጥ ነፃ የሆነ ምርቶችን ወደ አሜሪካ የማስገባት እድልን ማዕቀብ ተጥሎባታል። እሱን እንኳን ስለሱ የተባለ ነገር የለም። በፊት የነበሩ ነገሮች ላይ ነው አንዳንድ ስምምነቶች የተደረጉት እንጂ አዲስ ነገር የለም። ምንም ኢትዮጵያ ያገኘችው ነገር የለም። እስቲ ወደፊት በጋራ የምናየው ይሆናል ወደ ካለን ጊዜ አንፃር። ስለዚህ ስለ ምክክር ኮሚሽኑ የሆነ ነገር እንበልና ዝግጅታችንን እናበቃለን። ምክክር ኮሚሽኑ ዛሬም ስብሰባ አካሂዷል። አብይ አህመድ ሚኒስትሮችን ጠርቶ የክልል መስተዳድሮችን ጠርቶ አጠቃላይ የብልጽግና ባለስልጣናት የተሳተፉበት የምክክር ኮሚሽኑን ሪፖርት የማዳመጥ መርሃ ግብር እንደነበረ ነው የሰማነው። 93% የሚሆነው የኢትዮጵያን አካባቢ በመሸፈን አጀንዳዎችንም እንደዚሁ ሰብስበናል የሚል ሪፖርት ነው የቀረበው። መስፍን፣ ስለዚህ ምክክር ኮሚሽን ማውራት በራሱ ጊዜ ማባከን እንደሆነ ይሰማኛል። ምክንያቱም ገና ሳይፈጠር በሽል ያለ የተጨናገፈ ኮሚሽን ነው። ምንም ሊሰራ የማይችል እጅ እግሩ ታስሮ የተወለደ ኮሚሽን እንደሆነ ከዚህ ቀደምም ሲነገር ነበር። ምንም ሳይሰራ እድሜ እየተጨመረለትም ለዚህ ለምርጫ ታስቦ ነበር። ለምርጫውም አልደረሰም። አሁን ሪፖርት ያዳምጣሉ። በጣም አስቂኝ ነው። ምርጫው አስቂኝ፣ ኮሚሽኑ አስቂኝ። በኢትዮጵያ ሕዝብ ላይ መቀለድ ነው የተያዘው ብልጽግና። የኮሚሽኑ አንድ ኮሚሽነር ሰሞኑን ከዚህ ዓለም በሞት ተለይተዋል። ኮሚሽነር ዘገየ አስፋው። ስለሳቸውም የተወሰነ ነገር ማለት ከተቻለ ኮሚሽኑ አሁንም አለሁ ይላል። የለም በተግባር የኢትዮጵያን እንደዚህ ዘርፈ ብዙ ችግር አንዱን እንኳን ለማቃለል
ሙከራ ለማድረግ የሚያስችል ቁመና የለውም። ፈላጭ ቆራጩ አብይ አህመድ ነው። የአብይ አህመድን ስልጣን በሌላ መዋቅር ለማስቀጠል ታስቦ የተቀረጸ ኮሚሽን እንደሆነ ይታወቃል። ያንንም አላደረገም። ምርጫው ደረሰበት። እንግዲህ ከምርጫ በኋላ ምን አይነት ኮሚሽን ይሆናል አብረን የምናየው ነው። ግን እንዴት አየው? አቶ ዘገየ አስፋውስ ማን ነበሩ? የምክክር ኮሚሽኑ ምን መሰለህ የሆነ ከፈረሱ ጋር አሁን ለምሳሌ ምርጫ ይካሄዳል። አሁን 2 ሳምንት 3 ሳምንት ቀርቶታል ነው ምርጫው። 2 ሳምንት ምርጫው ተካሄደ ማለት ብልጽግና አጭበርብሮም ተገለባብጦ ምን ብሎም 6 ዓመት ስልጣኑ ያረዝማ ማለት ነው። ያ ማለት እኮ በቃ ምክክር ኮሚሽኑ ስራውን አካሄደም አላካሄደም ምንም የሚጠቅመው ነገር የለም። መቅደም ይሄ ከፈረሱ ጋሪ ከጋሪው ፈረሱ የሚባል ነገር አለ። ለብዙ ጊዜ የሚባል አባባል ኢትዮጵያ ውስጥ የምክክር ኮሚሽኑ የተቋቋመው ኢትዮጵያ ውስጥ ያሉ የፖለቲካ ልዩነቶችን፣ አለመግባባቶችን፣ የቆዩ ብሶቶችን ምናምን ነገር ወደ ላይ አውጥቶ ተነጋግሮ ለሀገር መፍትሄ የሚሆን ነገር ለማምጣትና አንድ የሆነ ዘላቂ የሆነ የፖለቲካል ቻርት የኢትዮጵያን ፖለቲካ ምን ይባለው ፍኖት አቅጣጫ ለማስቀመጥ ነው የተቋቋመው። በተግባር ግን ስታየው ምክክር ኮሚሽኑ ኦልሞስት ምንም ነገር አሁን ለምሳሌ ምንም ነገር የሚባል አሁን ምንድነው እስካሁን ምክክር ኮሚሽኑ እኔ ብሰማው ደስ ይለኛልና አንዳንድ የሚያስደነግጡ ነገሮች ሰማለሁ። ምክክር ኮሚሽኑ በአጀንዳ ሰበሰብኩ ብሎ አንዳንድ ቦታዎች ላይ የኢትዮጵያ ባንዲራ ይቀየርልን የሚባል ሁኔታ አለ። የኢትዮጵያ የሚባለው ስም ራሱ ይቀየርልን የሚል ጥያቄ ቀረበልኝ የሚላል። ኢትዮጵያ ምንድነው የገዳ ስርዓት በመላው ኢትዮጵያ ተግባራዊ ያደረግልን የሚሉ ደፋሮች መጥተዋል ምናምን ነገር ብዙ አይነት ነገሮች ማለት ነውና ምናልባት ይሄ ምክክር ኮሚሽኑ እንዲያውም ሌላ ጦርነት ሊፈጥሩ የሚችሉ ሐሳቦችን ሊቆሰቁስ የሚችል እድል አለው ብዬ ነው የማስበው። ይፈታዋል ብዬ ከማስባቸው ችግሮች በበለጠ የሚፈጥራቸው ችግሮች ሊበሱ ይችላሉ። ምክንያቱም አንዳንዴ ዝም ብለህ የማይሆኑ አጀንዳዎችን ወደፊት አምጥተህ አገሩን ነው የምታተራምሰው። አንዳንዱ ዝም ብሎ ሌላ ዓለም ላይ ነው የሚኖረው እና ብልጽግና ምርጫ ለማካሄድ ምርጫ 6 ዓመት ለመግዛት ጨርሷል። የምክክር ኮሚሽኑ ምክክር አካሄደ፣ አጀንዳ ሰበሰበም አልሰበሰበም የብልጽግናን የ6 ዓመት የስልጣን እንትን ምንም የሚያስቀረው ነገር የለም። በቃ አለቀ። ምክክር ኮሚሽኑ አሁን ጠቅላላ ጉባኤ ይጠራል መሰለኝ፣ ሰዎች ተመርጠው ይመጣሉ መሰለኝ። ጠርተው ከዛ በኋላ ምንም 6 ዓመት ተመርጫለሁ እንግዲህ ጥሩ ሐሳብ ነው ያቀረባችሁት ከ6 ዓመት በኋላ ተግባራዊ እናደርገዋለን ይላቸው እንደሆነ ወይም ደግሞ አይ አልቀበለውም ይሄ በቃኛ ተመርጠናል በብልጽግና ፖሊሲ ነው የምንመራው ኢትዮጵያ ከዚህ በኋላ እንትናትንም ሊል ይሆን ወይስ እንደገና ደግሞ ህገ መንግስታዊ ማሻሻል በምክክር ኮሚሽኑ ሐሳብ መሰረት ህገ መንግስታዊ ማሻሻል አድርጎ አብይ አህመድ የሚፈልጋት እቺን ፖይንት ነው። በነገራችን ህገ መንግስታዊ ማሻሻያ ጉባኤ ተጠርቶ ህገ መንግስቱ ላይ ምናልባት አሁን ጠቅላይ ሚኒስትሩ 3 ጊዜ ነው 2 ጊዜ ስልጣን ላይ ቆይቷል። ከዚህ በኋላ ደግሞ ፕሬዝዳንት የሚለውን አዲስ የሆነ ደግሞ ሌላ የስልጣን አይነት እንትን ፈጥሮ በዛ እንደገና ተጨማሪ 10 ዓመት ሊገዛ አስቦበት ይሁን ምናምን ነገር እንግዲህ የምናየው ነው። ግን እኔ የማየው ከፈረሱ ጋሪው በጣም የተገለባበጠ ነገር ነው ያለው። መፍትሄ ያመጣል የሚለው ላይ እኔ ፍጹም ከመጀመሪያው እምነት የለኝም። እንኳን ሰዎች ላይ በነገራችን ላይ አሁን ቅድም አንስተዋል ዘገየ አስፋው የኢትዮጵያን ችግር ለመፍታት ምናምን ነገር አንደኛው አመካካሪ ሆነ ተብሎ ምናምን ሲባል እንዴ ምን ኢትዮጵያን ችግር ፈጣሪ የሆነ ሰው የኢትዮጵያን ችግር ለመፍታት ምናምን ተቀምጠው አመካካሪ ሐሳብ ሰብሳቢ ሆኑ ሲባል ማለት እንትኑ ቀልዱ ይገርማል። ይሄ 1984 የሚባል የጆርጅ ኦርዌል መጽሐፍ አለ ስለ ሶሻሊስት ዲስቶፒያ እንትን ቀልድ ነገር አለ። በቃ የተገለባበጠ ነገር ነው። አንድ ሰው መጥፎ ሆኖ ጥሩ ነው እንደማለት አይነት ነገር ወይም ደግሞ የሆነ ነገር አድርጎ እንትን እንደማለት ነገር ነው እና ምክክር ኮሚሽኑ አንተ እንዳልከው ገና ሳይጀምር የከሸፈ ነው። ተግባርም ደግሞ ኢትዮጵያ ውስጥ ለሁኔታ እኔ ከ2/3 አካባቢ በላይ ሊቃን የሚባሉት ምናምን በላይ ያገባ ኢትዮጵያ ፖለቲካ ላይ ወሳኝ የሆኑ እንትኖች በተገለሉበት ሁኔታ ይሄ ምክክር ኮሚሽን ውይይት አካሂዶ ምክክር ሐሳብ ሰብስቦ የኢትዮጵያን ችግሮች ይፈታል ምናምን የሚባል እንትን በፍጹም የማይታሰብ ነገር ነው። ምናልባት እንደታለመው አብይ አህመድ እንዳለመው ይሄ ምክክር ኮሚሽን የአብይ አህመድን የስልጣን ዘመን ምናልባት ይሄ ዘላለማዊ ይሄ የእድሜ ልክ ጠቅላይ ሚኒስትር ወይም የእድሜ ልክ ፕሬዝዳንት ቴክኒካሊ በሆነ መንገዶች ፈጥሮ የማድረጉ ነገር ላይ እንትን ሊለው ይችላል። አቶ ዘገየ አስፋው የሚገርም የፖለቲካ ባዮግራፊ ነው ያለው።
አይ ቲንክ የህግ ትምህርት ቤት ተማሪ ነበረ። የግራው እንቅስቃሴ ውስጥ አለ። እዚሁ በነገራችን አዲስ አበባ አካባቢ ዙሪያ ካሉ የኦሮሞ ቤተሰቦች ነው እንትን ያለው እና የተማሪ እንቅስቃሴ ውስጥ አይ ቲንክ አሉ ከሚባሉት እንትን ውስጥ ነበር። የመሬት ላራሹን አሁን ብዙ ሲባል ነበር። በቃ የመሬት ላራሹን ሐሳብ ዘገየ እንዳመነጨው ምናምን ነው አይደለም። የመሬት ላራሹ ሐሳብ ራሻ ውስጥ ሲቀነቀን የነበረ ነው። ላንዱ ዘቲለር እኮ ከራሻ የሆነ ሶሻሊስት ቢነሳ የነበረ ቻይና እና ማኦ ሲያነሱት የነበረ ነገር ነው። የኢትዮጵያ ተማሪዎች ትልቁ ችግራቸው አስተሳሰብ ብቻ ሳይሆን መፈክርም ጭምር ነው። ከምዕራቡ ከሌሎች ሀገሮች ኮፒ አድርገው ገልብጠው ኢትዮጵያ ላይ ተግባራዊ እናደርጋለን ያሉት እና የመሬት ላራሹ ሐሳብ የብዙ ሰዎች ሐሳብ ውጤት እንዲያውም ከውጪ የተውሶ ሐሳብ እንጂ እና አቶ ዘገየ አንዳንድ ሰዎች ይናገራሉ እና ኢብሳ ጉተማ ነው እና ባሮ ቱምሳ ነው ምናምን ነው አይደሉም። እነሱ አይደሉም። የተውሶ ሐሳብ ነው። ቢመጣም ደግሞ ብዙ የተማሪው እንቅስቃሴ ሲገፋው የነበረ ነው። ዘገየ አስፋው በደርግም ሚኒስትር ነበረ፣ በወያኔም ሚኒስትር ነበረ። አሁን አይ ቲንክ ስላረጀ ነው መሰለኝ የሆነ ኤንጂኦ ራን ያደረገ የነበረ ሁኔታ ነው። አሁን ደግሞ በሌላ አይነት እንትን ሪሳይክልድ ሆኖ ስልጣን ላይ የመጣበት ሁኔታ ነው ያለውና አዲስ አበባ ዙሪያ እንደማደጉ ኢትዮጵያን በደንብ ያውቃታል የሚል እንትን ብዙ ሰዎች ነበራቸው። ብዙ ኢትዮጵያን በደንብ ይረዳታል የሚል እንትን ነው። ግን የሚገርም ምንም ከጽንፈኛ ከሚባሉት ከዳር ሀገር ከሚመጡ ጽንፈኞች በጣም ያልተሻለ እንትን ነው። በተለይ ደግሞ ይሄ ደርግ የቀድሞ ስርዓት የኃይለ ሥላሴ መንግስት ባለስልጣናትን በጅምላ ሲረሽን ያንን በአደባባይ አይ ዶንት ኖ እነ መንግስቱም እነ ምናምንም ወጥተው በአደባባይ እንደዚህ ደፍሮ ሲናገሩ አላየውም። ዘገየ ግን አቤታዊ ጀስቲስ ነው ይሄ ሬቮሉሽነሪ ጀስቲስ ነው ብሎ ነው ለአንድ የውጭ ሀገር ሚዲያ ሲገልጽ እንትን የነበረ ሰው ነው እና መጠየቅ ካለባቸው ሰዎች አንዱ እሱ ነው የነበረው። አሁን ልክ እንደ ሀገር ባለውለታ ተቆጥሮ በኋላ እናነሳዋለን። ይሄ ስላሴ የሚባለው የመቃብር ቦታ ይገርመኛል። የኢትዮጵያ ስላሴ ቅድስት ስላሴ ቤተክርስቲያን የኢትዮጵያ ውስጥ በሁሉም ሀገሮች በነገራችን ላይ አለ። ይሄ ናሽናል ሴሜትሪ የሚባል ታላላቅ አርበኞች ታላላቅ ሰዎች የሚቀበሩበት እንትን አለ እና ለሀገር ውለታ ይዋሉ ነው እና አሁን አንዳንዴ ዝም ብዬ ሳየው ዜና ስሰማ እገሌ የሚባለው አርቲስት ስላሴ ተቀበረ፣ እገሌ የሚባለው ሙዚቀኛ ስላሴ እና እንትኑ አለ ስታንዳርዱ እያወረዱት ነው እና ስላሴ ቤተክርስቲያን በጣም ኢትዮጵያ ትልልቅ አርበኞች የሚባሉ ከበደ ተሰማ እና አሞራ ወብነ ምናምን ትልቅ ፓትሪያርኮች መሪዎች ምናምኖች ተቀብረውበታልና እነዚህ 60ዎቹን ባለስልጣናት እዛ ነው የተቀበሩት አንዳንዴ እና ኢትዮጵያ ትፍረስ ኢትዮጵያን ማፍረስ አለብን ብሎ ደግሞ የሚሰራ ደግሞ ደባማ ነው ገላታ ዲልቦም ስላሴ ተቀብረዋልና ቅራኔው በጣም ሊገባኝ አልቻለም። እኔ አንዳንዴ እነዚህ የቤተክርስቲያን መሪዎች አሁን ስላሴ ምን ባለው ሌላው በቃ ሰው ገንዘብ እስከ ከፈለ ድረስ በቃ ዝም ብሎ ይቀበራል የሚለውን ነገር ምናልባት ቢያስቡበት ጥሩ ነው። ይገርመኛል። በቃ አንድ ነጠላ ዜማም የለቀቀ ወይም ደግሞ አንድ የሆነ ፊልም ላይ በጎን በኩል ሲያልፍ የታየም አክተር ሁላ ሲሞት መቼም ሰው ሲሞት አይቀበር አይባልም፣ ግን ስላሴ ምናምን እንትን ቢባል ደረጃ እንትን ቢኖረው ጥሩ ነው። የኢትዮጵያ አርበኞች ለኢትዮጵያ ዋጋ የከፈሉ ትልቅ ነገር ያደረጉ ሰዎች እና የዘገየ አስፋው በጣም አወዛጋቢ ነው። ደርግ ጋር አቶ ዘገየ ምዛኔ የተቀበሩት ስላሴ እሱን እኮ ነው እሱ ነው የገረመኝ። አላቅም ስለማላቅ ባልናገርቱ ነው። ግን ራሱ ቤተክርስቲያኒቷ ላይ እምነት አላቸው፣ የኢትዮጵያ ቤተክርስቲያን ላይ እምነት አላቸው ነው አላቅም ስለማላቅ ነው። እና እኔ እንደዚህ አይነት ነገሮች በጣም ቢታሰቡባቸው ጥሩ ነው። በተለይ ስላሴ በቃ ዝም ብሎ እንትን ነው። የደርግ ሚኒስትር ነበር፣ የደርግ የግብርና ሚኒስትር ምናምን ሆኖ በደንብ አቤታዊ እርምጃ አቤቱን እንትን ሲያደርግ ነበር። በኋላ አይ ቲንክ ለተወሰነ ጊዜ ደርግም ማስሮት ነበር። ኢህአዴግ ሲገባ ኦነግን ወክሎ የሽግግር ምክር ቤት ውስጥ ወንበር ከነበራቸው በኋላም የትምህርት ነው የግብርና የሆነ ሚኒስትር ነው ማህበራዊ ጉዳይ ሚኒስትር መሰለኝ ከነበሩ ሰዎች አንዱ ነው። በኋላ ነው ሁሉን ነገር ትቶ ሌሎቹ ከሀገር ሲወጡ እሱ እዛው ቀርቶ አንድ ሁንዴ ፋውንዴሽን የሚባል አለ የልማት እንትን ውስጥ ኤንጂኦ ከና በረራ ቶሌራ ጋር ከሌሎች ጋርም ፈጥሮ እየሰራ የነበረው አሁን ደግሞ ይሄ መንግስት ሲመጣ እንደ ጀግና እንደ ሀገር ባለውለታ ተቆጥሮ በየሚዲያውም በየምናምኑም ትላንትና ማርሽ ባንድም ነው ሲያጅብ የነበረውና ይገርማል። ኢትዮጵያ ምንድነው የዮፍታሔ ንጉሴ የሞተልሽ ቀርቶ የገደለሽ በላ የሚባለው የገደለሽ በላ ነው የሚባለው
እሱ ተረት ነው በጣም ትዝ የሚለኝ። መስፍን ስለ አቶ ዘገየ ምናልባት በኢትዮጵያ እንደው ጎላ ተብሎ በሚጠቀሱ ችግሮች ውስጥ በቅርበትም በርቀትም አሉ ይባላል። አቶ ዘገየ አስፋው የኢትዮጵያ ችግር ምጥ ብዙ ጊዜ በበረታበት ጊዜ አቶ ዘገየ አስፋው በሆነ መንገድ አሻራቸው ወይም ደግሞ እጃቸው አለበት። አሁንም በዚህ በኮሚሽን ውስጥ አብይ አህመድ በነገራችን ላይ በብቸኝነት ራሱ እዚህ ኮሚሽን ውስጥ እንዲገቡ ያደረገው አብይ አህመድ እኚህን ሰው ነው። አቶ ዘገየ አስፋው የዚህ የኮሚሽኑ መሐንዲስ ናቸው። እነ ፕሮፌሰር መስፍን አርአያ ዝም ብሎ ፊት ለፊት የሚታዩ እንደው በህብረተሰቡ ዘንድ ተቀባይነት አላቸው ተብሎ ፊት ለፊት እንዲታዩ እንዲወጡ የተደረጉ ነው። እሳቸው ግን ከጀርባ ሆነው የሚሰሩት ነገር አለ። ኮሚሽኑ እንዲህ አይነት ነገር ላይ አይጠፉም። አዎ በእርግጥ የሞተ ሰው ላይ እንግዲህ እንደው አንገቱ ረጅም ነው ይባላል። መልካም ነገሩ ብቻ አይደለም የሚነሳው፣ መማር አለብን ከሳቸው ደካማ ጎንም አገር ላይ ካመጡት አደጋም አንፃር። ስለዚህ በሞታቸው ላይ ሆነን ስለሳቸው ትንሽ ማለት ያለብን ይመስለኛል። እነሱ እኮ ናቸው አሁን ይሄ ኮሚሽኑ ላይ አሁን ኮሚሽኑ ፕሮባብሊ ይሄ አብይ አህመድን ስልጣን ከማራዘሙ ባስቻገር ይሄ ባንዲራ ይቀየርልን፣ የኢትዮጵያ ስም ይቀየርልን፣ ኦሮምኛ ብሔራዊ ቋንቋ ይደረግልን፣ ገዳ በሁሉም ቦታ የሁሉም ህግ ይሁንልን ምናምን የሚሉ አይነት አጀንዳዎችን በሆነ መንገድ በአክቲቪስትም በምንም እንዲነሳ ግፊት እያደረጉ የሚደረገው በዛ ነው። እንዲያውም የኮሚሽኑ ዓላማ እኔ አሁን እንደዚህ ፊት ለፊት ከሚታየው ሌላ ዓላማ አለው ብዬ እንድጠረጠር የሚያደርገው የነሱ መኖር ነው። እንዲህ አይነት ኮሚሽን የሀገር ችግር ይፈታል ተብሎ የሚደራጅ ኮሚሽን በጣም ገለልተኛና በጣም ተደማጭነት ምናምን ለምሳሌ ሽመልስ አዱኛ አልፋዋር እንደነሱ አይነት አለ ትልልቅ ሰዎች ሌሎች ትልልቅ ሁሉም ሰው በአክብሮ ሚዛናዊ አርጎ ምንም ነገር በታሪካቸው ብዙ ጥቁር ነጥብ የማይጠቀስባቸው ሰዎች ቢመሩት ይሻል ነበር። አሁን ዘገየ አስፋው ጥሩ ነገር የሰራው ነገር የለም ለማለት አይደለም፣ ግን በኮሚሽን ደረጃ የኢትዮጵያን ችግር ሊፈታ የሚባል ኮሚሽን በዚህ እነዛን ሰዎች በነገራችን ላይ ኢትዮጵያ እዳ አለባት። እነዛ 60 የኃይለ ሥላሴ ባለስልጣናት ምናምን እዳ አለባት። ጀስት ምን ብዬ እንደምገልጸው አላውቅም። የሚገርም አይነት ጭካኔ። እነዚህ አርበኞች ናቸው፣ የአገር መሪዎች ናቸው፣ የኢትዮጵያ መሐንዲሶች የነበሩ እና አክሊሉ ሀብተወልድን ምናምን እንደዛ ባለ ጭካኔ ገለው አብዮታዊ ጀስቲስ ነበረ። አብዮታዊ ፍትህ ነው የተፈጸመው። አብዮታዊ ፍትህ ማለት ፍርድ ቤት ሳታቆም ሰውየው ራሱን የመከላከል መብት ሳሰጠው እንዳለ ወስደህ አንድ እንትን ላይ አስደርድረህ በመትረየስ መረሸም ማለት ነው። እና ይሄንን ነገር የሚከላከል ይሄንን ሰውዬ ትክክል ነው ብሎ ምክንያት ይሰጥ የነበረ ሰው ነው አቶ ዘገየ አስፋው። ዛሬ አርፏል። ነፍሱን ይማረው። እንግዲህ ምን ይደረጋል? ይማረው ይባላል አይደል? አዎ እንግዲህ ነፍስ ይማር። ለቤተሰቦቻቸው ለወዳጅ ዘመዶቻቸው እንግዲህ መጽናናትን እንመኛለን። ያው ባህሉም ወጉም ስለሆነ ነው እንደዚህ የምንለው እንጂ በኢትዮጵያ ታሪክ ውስጥ እውነት ለመናገር ኢትዮጵያ በታመመች ጊዜ ኢትዮጵያ ባቃሰተች ጊዜ ሁሉ ለዚህ ማቃሰቷ ለዚህ ህመሟ አስተዋጽኦ በማድረግ ከሚጠቀሱ ሰዎች አንዱ መሆናቸውን ታሪካቸው ያሳያልና በዚህ የሳቸውንም የኮሚሽኑንም ፋይል መዝጋቱ ነው የሚሻለውና አንዱ አዳነች አቤቤን አንድ ነገር እንበላትና መስፍን የዛሬውን ዝግጅት እናብቃ። ምክንያቱም አዳነች አቤቤ እንግዲህ በየቀኑ ነው በቴሌቪዥን ትታያለች፣ በምርጫ ቅስቀሳ ላይ ትታያለች፣ በኮሪደሩ ትታያለች። ማትታይበት ቦታ የለም። ከአብይ ቀጥሎ የቴሌቪዥን መስኮት የምትወድ ሰሞኑን አንድ ነገር ተናግራለች። እስቲ እንስማት። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። እንግዲህ መስፍን አዳነች አቤቤ ይህን ብላለች። አሁን በየዕለቱ ይህንን የሚመግብ ማዕከላት መስርተናል፣ ለምን አደባባይ ለልመና ትወጣላችሁ ነው። እንግዲህ አደባባይ ላይ ለልመና የሚወጡ ሰዎች ምግብ ብቻ አይደለም የሚጠይቁት፣ ብዙ ነገር ያስፈልጋቸዋል። መድኃኒት ያስፈልጋቸዋል፣ ቤት ኪራይ ያስፈልጋቸዋል፣ ብዙ ነገር አለ። ስለዚህ ምግብ እሷ ስለምታቀርብ አደባባይ ወጣችሁ አትለምኑ፣ የሚያስወጣ ምንም ምክንያት የለም
አለጨረ እንደው ትንሽ ለአፍም ለከት አለው መስፍን ማለት በጣም ከባድ ነገር ነው ማለት እኔ አሁን እዚህ ሌላው አዲስ አበባን ተዋት ምናልባት አይ ዶንት ኖ እንግዲህ ሀብታም የሚባሉ ከተሞች እነ ለንደን እነ ኒውዮርክ እነ ምናምን ሰዎች አሉ እኮ የሚራቡ ሰዎች አሉ አለ መንገድ ላይ ስንሄድ እኮ ምግብ የሚጠይቁ ምናምን ተሚሉ የኮዳደቀ ምግብ የሚበሉ ሰዎች አሉ በጣም የተለመደ ነገር ነውና እንደዚህ አይነት መቀደድ ማለት እንደዚህ አይነት ማለት አዲስ አበባ ውስጥ እኮ አሁን እኮ የኔቢጤ የሚባለው ድሮኛ የምናውቃቸው ለማኝ የሚባለው አይደለም እኮ አሁን ችግር ያለበት የከተማ ረሃብ ገብቷል አሁን እኮ ሰው በቀን አንዴ መብላት በጣም ብርቅ የሆነበት ከተማ ነው የእድሜ ለነሱ ፖሊሲ ማለት ችግር የለም ኑና ተመገቡ ምናምን ይባል አረበናት መሳይ ምንድነው አንድ ስብሐት ገብረ እግዚአብሔር አንድ ቆንጆ አባባል አለው የአዲስ አበባን ህዝብ ደግነት ለማየት የአዲስ አበባን የለማኝ ሰራዊት ብዛት ማየት ብቻ ይበቃል ይል ነበርና ህዝቡ እርስ በርሱ ነው እየተደጋገፈ ይኖር የነበረው አንደኛው ይሄ የኢትዮጵያ ሶሻል ሴኩሪቲ ያ አይዞ ኢትዮጵያ ውስጥ ማህበራዊ ዋስትና የሚባል ነገር አለ ለአሁን እዚህ ምናምን ነገር ሶሻል ሴኩሪቲ ኢትዮጵያ ውስጥ እንደዛ ነው ያለው በቃ ህዝቡ አንዱ ሲቸገር አንዱ ጋር ሄዶ ይበላል አንዱ ሲለምን ምናምን ነገር ማህበራዊ ግዴታው ነው እና እኔ እንዲህ አይነት ነገር አንደኛ ፕሮፓጋንዳም ቢሆን እኮ ትንሽ የሚመስል ነገር ምናምን ነገር የሚቀርብ ነገር ማድረግ ነው አዲስ አበባ እኔ በእርግጠኝነት እኔ ብዙ አልሰማም እንጂ ብዙ ደና ስራ ያለውም ሰው ሄዶ በደንብ እዛ አሁን የምትለው ቦታ ይሰለፍና አይ በቃ ሞልቷል ተመለሱ ይባላል እኔ አዶ ነው ቅድም ያልኩት መስፍን ሌላው ይቅር ፓርላማ እኮ ነው በኢትዮጵያ ፓርላማ ህዝብ ተወካዮች ምክር ቤት ላይ የመንግስት ሰራተኞች ከስራ ወጥተው ወደ ቤታቸው ሲሄዱ በፌስታል በየሆቴሉ የተራረፈ ምግብ ይለምናሉ ይሄን እኮ የሰማነው በፓርላማ ላይ ነው የመንግስት ሰራተኞች እኮ በየሆቴሉ የተራረፈ ምግብ እየለመኑ እኮ ነው ያሉት አይደለም እንደነዚህ አይነት ሰዎች ይቅርና የመንግስት ሰራተኞች የሚያድሩበት አጣው በየመስሪያ ቤቶቻቸው ክፍል ውስጥ ነው የሚያድሩት ምሳ ሰዓትና እንዲህ አይነት አጋጣሚን ደግሞ በጸሎት ቤቶች ያሳልፋሉ ነው የተባለው ይሄንን የሰማነው በአዲስ አበባ ነው የድህነት መጠኑ ከ28 ወደ 43 እኮ ሄዷል በከተሞች አዲስ አበባ ላይ ከየት መጥቶ ነው አዳነች አበቤ እንዲህ አይነት ነገር ለማስቀረት ምገባ ጀመረናል ያለችው አዎ ግን ምን መሰለህ ሰውን በሚዲያ ነው እየመገቡት ያለው እንጂ በተግባር እየመገቡት አይደለም አብይ አህመድ ልክ እንደሚያደርገው እኮ ነው ተመልከት በአመት አንዴ በአመት ባል በኢድ ወይም በፋሲካ ምናምን 300 200 ሰዎች ምናምን ይመግብና የምገባ ፕሮግራም ምናምን አካሄደ ምናምን ነገር አለ እንኳን በሚሊዮን የሚቆጠሩ ሰዎች እዛ ጋር እኮ ተርበዋል ችግር አለባቸው እና የመንግስት ሚዲያው በሙሉ የሚያወራው ምናምን ነገር ጠቅላይ ሚኒስትሩ በቤተ መንግስታቸው ጭልፋ እየጨለፈ ምናምን ነገር እንትኑን ነው የሚያሳየው በቃ ይሄ ሰውየውን ደግነት ሩሩህነት ቸርነት መጋቢነት ምናምን ማሳየው እንጂ የችግሩን በአጠቃላይ እንደ መንግስት ፖሊሲ አውጪ ቁጭ ብሎ ይሄ ነገር ድህነት እንዴት ይቀረፋል እነዚህ ሰዎች እንዴት ነው በዘላቂነት ከእርዳታ ጠባቂነት የሚወጡት የሚባል ነገር እንትን ያለው አዲስ አበባ ውስጥ እንዴ ቅድም ያልኩ ነገር ነው እኮ በቃ ለሰው ያላቸው ንቀት አሁን እነሱ የውሸታቸውንም እንትን አሳጥቶታል በቃ ምንም ማያመጣም ይሄ ሰው ብንዋሽም እያየም ቢሆን ያምንናል በቃ ምንም ነገር አያመጣም የሚል ነገር ነው እኮ በነገራችን ላይ እንዴት ነው እንትን የሚሆነው አሁን በዛ ውስጥ አሁን እሷ ንግግር የምታረግበት ክፍል ውስጥ በነገራችን ላይ በጣም አምሮባታል ይሄ እንትኑ የዳት ተሰርታ መጣ ነው ምናምን ቅድም ያልከው ሚዲያ አብስታለች ያልከው ከዚህ ቀደም በጣም አሁን ልክ እንደውም ቅድም በጣም አይናፋር ነበረች አዳነች አቤቤ ብዙ ጊዜ ሚዲያ ሻይ ነበረች ብዙ አትቀርብም ነበርና ይሄ እንትኑ መታደሱ ከመጣ የኮሪደር ልማቱ ፊቷ ላይ ከተተገበረ በኋላ በጣም በቃ ሚዲያው ምክንያቱም በቃ እንትን ነው ኤኒዌይስ ወደ ነጥባችን ስንመለስ በዛ 30 ሰውና 20 ሰው ተሰብስበ ምገባ ጀምረናል ምናምን ነገር እኔ እንጃ አንዳንዴ ምልስ ጭካኔም አይነት አለው አይደል ይሄ ጭካኔ ነው መሳይ እንትን አይደለም እኮ ይሄ ፖለቲካ አይደለም ፕሮፓጋንዳ ጭካኔ ነው በቃ ሰውን በሰው ችግር እንደዚህ መሳለቅ እንደዚህ ማሾፍ ነው በቃ እነዚህ ሰዎችን አዲስ አበባ ውስጥ ያለውን ድሃ እየሰደቡት ነው ናና ተመገብ ምናምን ወደ ውጪ ወደ ጎዳና የሚያስወጣ የለም ሪሊ አዲስ አበባ ጎዳና የሚያስወጣ ችግር የለም አዲስ አበባ ጎዳና የሚያስወጣ ችግር የለም 1001 ችግር እኮ መዘርዘር ይቻላል 1001 ችግር
ግን በቃ ምንም ምክንያቱም ሚዲያውም እነሱ ናቸው ሚዲያውም እነሱን ነው የሚያስተላልፈው ምናምን ነው ኢትዮጵያ ነፃ ፕሬስ የሚባል ነገር ሞቷል ኢትዮጵያ ውስጥ ክሮስ ቼክ አይደረግም እነሱም ደግሞ የሞራል እንትን የላቸው አሁን አማኞች ነን ይላሉ አይደለ የቤተጸሎት ምናምን ሄደው ይገኛሉ ምናምን ነገር እንግዲህ አንደኛው የአንድ የእምነት ሰው እንትን አትዋሽ ነው አይደለ ውሸት እንትን ግን ውሸትን ምናምን ደግሞ ስጋ አልብሰው ስጋ ማልበስ ብቻ ሳይሆን ይሁን እኔ የሚያናደኝ ምኑ መሰለ እኔ እንትኑ በድሆች ላይ መሳለቁ ነው የሚያናደኝ የሰዎቹ ድህነት ሳያንስ ያ ድህነታቸው እንደዚህ እነዚህ መሳለቂያ ማድረጉ ነው እና በጣም ያሳዝናል በጣም አመሰግናለሁ መስፍን ብዙ ነገሮችን ያነሳንበት የለቱ የአንከር የመረጃ ክፍለ ጊዜ ይህንን ይመስላል መስፍን አማን ከኔዘርላንድ አምስተርዳም እግዚአብሔር ይስጥልኝ መልካም ቀን መልካም ጊዜ እኔም አመሰግናለሁ መሳይ እንበርታ ተመልካቾቻችን በዚሁ የዛሬውን አበቃን በነገው ተመሳሳይ ዝግጅት እንጠብቃችኋለን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን